ሰላም 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 ሰላም፣ ጤና ስጥልኝ። እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። ሀሎ ሀሎ ሀሎ፣ ገባ ገባ በሉ። ሀሎ ሀሎ፣ እንዴት ናችሁ? ሰላም ናችሁ ወይ? አዲስ ነኝ። በጥገኝነት ሂደት ዙሪያ ሰራለው በዚህ በጀርመን። እንግዲህ ዘወትር አርብ 20 ሰዓት ተኩል ጀምሮ በአማርኛ ቋንቋ ወደ እናንተ ላይቭ በዩቱብ እመጣለሁኝ። እሱም ዋናው ያው የእናንተን ጥያቄዎችን ለመመለስ ነው። በርካታ ጥያቄዎች ይኖራችኋል። በጥገኝነት ሂደት ለሚያጋጥሟችሁ ማናቸውም ችግሮች እንግዲህ ወደ እናንተ መጥቼ ጥያቄዎቻችሁን እመልሳለሁኝ። ያ እንግዲህ ኮፒ ሊንክ ሼር በማድረግ ሌሎችም እንዲሳተፉ ብንጋብዛቸው ደስ ይለኛል። ገባ ገባ በሉ። ኮፒ ሊንክ ሼር በማድረግ እንግዲህ ከኔ ጋር ጊዜውን እናሳልፋለን። ተወደዳችሁ ተከታታዮች ማለት ነው። ኦኬ፣ በጣም ጥሩ። አዳዲስ ነገሮች ኦፍ ኮርስ አሉ። ሰሞኑ ምናልባት በዚህ ባለፉት 2-3 ቀናት ውስጥ አዳዲስ ነገሮች አሉ። አዲስ ህጎች ብዙ ሰዎች ሲያወሩት ያው ሲመላለስ ወሬው ሰምታችሁት ይሆናል። ባጭሩ ያው እኔም አምጥቼዋለሁኝ፣ ዳውንሎድ አድርጌዋለሁኝ። እሱ ላይ ትንሽ ጊዜ እናሳልፋለን። አዲስ ነገር በመሆኑ ነው። እንግዲህ አዲስ መንግስት ጀርመን ፌብሩዋሪ ላይ መመረጡ ሁላችን እናውቃለን። እና ጥምር መንግስቱ ሲዲኡ እና ሲኤስኡ ከኤስፔዴ ጋር አብረው በመሆን እንግዲህ በርካታ ጊዜ ወስዶባቸዋል፣ ከ6 ሳምንት በላይ። ምንድን ነው እንዴት ሆነን እንስራ ወይም በምን መልኩ እንስራ በሚል በተለይ እኛን የሚመለከተን እንግዲህ በሚግራሲዮን ዙሪያ በጥገኝነት ሂደት አሳይለም ዙሪያ ምንድን ነው የወሰኑት? ምንድን ነው እሱ ነው እንግዲህ እኛን በጣም የሚመለከተን። በዛ ዙሪያ ያሉትን እንግዲህ ያ አንዳንድ ሀሳቦች ሰጣችኋለሁ። በነገራችን ላይ ምንም አዲስ ነገር የለም። ባለፈው ያሰቡት ነገር ነው በተግባር ላይ ለማዋል የተስማሙት። ኦኬ፣ አዲስ በዚህ ላይ ተመርኩዞ ኦፍ ኮርስ ህግ ይረቃል። ገና ነው። ስልጣኑን ሲጀምሩ ስራውን ሲጀምሩ የሚያደርጉት ነው የሚሆነው። ግን የሚፈልጉት ምንድን ነው የሚለው እንግዲህ በቃ አስፍረዋል ማለት ነው። የመጨረሻው ነው እንግዲህ ይህን ውሳኔ ያሳለፉት። ብዙ ነገሮች አሉ። በተለይ እነኛ ሶስቱ ማድረግ የሚፈልጉት በተለይ ጥገኝነት ጠያቂዎችን በሚመለከት 3 ነጥቦች ገና ሳይመረጥ ሲዲኡ አስቀምጧል። የሚፈልገው ነገር ነው፣ ማድረግ የሚፈልገው ነገር ነው። ስለዚህ እነሱ ምንድናቸው? ያው የጥገኝነት ሂደት ማፋጠን ፈጥኖ እንዲያልቅ ማድረግ። በሁለተኛ ደረጃ ደግሞ እንግዲህ ሪጀክት የተባሉ ሰዎችን ደግሞ በፍጥነት እጅግ በፈጠነ መልኩ ማባረር ወይም ወደ ሀገራቸው እንዲመለሱ ማድረግ። ወደ ሀገራቸው ሲመለሱ የሚወስዷቸው ሂደቶች አሉ። ያልተለመዱ ሂደቶች፣ በጣም ጥሩ ያልሆኑ በገፍ መያዝ፣ ማስ አሬስት የሚባለው ነገር አለ። ከዛ በኋላ እስኪሄዱ ድረስ እንግዲህ ወደ ሀገራቸው እስኪሄዱ ድረስ እስር ቤት ማቆየት የሚሉት ነገሮች አሏቸው። በጣም እንትን ነው፣ ደስ የማይል ነገር ነው። ኦፍ ኮርስ በዚህ አይነት ሁኔታ ጥገኝነት ጥያቄ በዛ መልኩ
ትሪት ሲደረግ ጥሩ አይደለም። በወንጀል ኦፍኮርስ ወንጀል ነክ ነገሮች ያሏቸው ሰዎች ደግሞ በፍጥነት እነሱ ያለምንም ጥያቄ መመለስ ወደ መጡበት የሚለው ነገር አለ። እና ይህ የዚህ ሸረር ድሪተ ሌንደ የሚባለው ምንድን ነው? ይሄኛው እንግዲህ ጥገኝነት የማያገኙ የሚባሉ ሀገሮችን ጨምረዋቸዋል። ብዙ ሌላ ሀገሮች እንደገና በላያቸው ላይ ጨምረዋል። ልክ እንደ አልጄሪያ፣ ኢንዲያ ከእንደነዚህ አይነት ሀገሮች የሚመጡ ሞሮኮ፣ ቱኒዚያ፣ አልጄሪያ፣ ኢንዲያን የተባሉ ሀገሮች ተጨምረዋል። ከነኚህ ሀገሮች የሚመጡ እና ጥገኝነት የሚጠይቁ ሰዎች ምንም 0% ጥገኝነት ማግኘት እንደማይችሉ ጭራሽ መጠየቅ እንኳን እንደማይችሉ ነው የሚያሳየው። ያ የቤተሰብን የማምጣት ጉዳይ የቤተሰብን የማምጣት ጉዳይ በጣም ቀንሷል። በተለይ ለእነኚህ በአዙል በረሽቲጉን ወይም ፍሉሽሊንግ አኔርካንት የመጀመሪያው ሁለቱ መመዘኛ ማለት ነው። በእነሱ ያገኙ ሰዎች ቤተሰቡን ማምጣት ይችላሉ። ከዛ በኋላ ግን በሰብአዊነት ወረቀት ወይም የመኖሪያ ፈቃድ ያገኙ ሰዎች ደግሞ ሙሉ ለሙሉ ማግኘት እንዳይችሉ ወይም ቤተሰቦቻቸውን ማምጣት እንደማይችሉ ነው ይህንን እንትን ያለው። ያንን ነው ማድረግ የማይፈልጉት። ኦኬ፣ ያንን ማወቅ ያስፈልጋል። ስለዚህ ይህ ነገር ተግባራዊ የሚሆን ከሆነ እንግዲህ ጥገኝነት ጠይቃችሁ ቤተሰቦቻችሁ አገር ቤት ያሉ ወይም ኢትዮጵያ፣ ኤርትራ ወይም ሌላ ሀገር ወደዚህ ማምጣት ለምትፈልጉ ሰዎች የግድ ታሪካችሁ ወይም ኬዛችሁ እጅግ ተቀባይነት ሊኖረው ይገባል። በሰብአዊነት ድንገት የሚሰጧችሁ ከሆነ በጣም አስቸጋሪ ነው የሚሆነው። አይሆፕ ይህ እንደነዚህ አይነት ነጥቦች ያስቡባቸዋል ብዬ አስባለሁ። ግን ይህ የመጨረሻ ረቂቅ ነው። ገና ወደ እንደ ህግ ረቆ ኦፍኮርስ አልቀረበም። ግን ማድረግ እንፈልጋለን ብለው ከወሰኑት አንዱ ይሄ ነው ማለት ነው። ስለዚህ የሶስተኛው ደግሞ ማድረግ የሚፈልጉት የቦርደር ጥበቃ ነው። ኦኬ፣ የቦርደር ጥበቃ ከሌሎች ኢኡ የአውሮፓ ሀገራት በሸንጀን ራም ውስጥ የሚገኙ የአውሮፓ ሀገሮች ጋር በመተባበር ድንበር ተሻጋሪ ስደተኞችን አለማስገባት ወይም ጥበቃ እጅግ ጥብቅ የሆነ ጥበቃ ማድረግ ማለት ነው። እንደነዚህ አይነት ነገሮች አሉ። አሁን ወደ ስልጣን የሚመጣው መንግስት የሜርስ መንግስት ማለት ነው ከፖላንድ እና ከኦስትሪያ መንግስት ጋር ኦፍኮርስ እስካሁን ምንም መግባባት የላቸውም በዚህ ዙሪያ በቦርደር ጥበቃ ዙሪያ ማን እንዴት ይሁን በሚል እንደዛ ነው የሚለው። እንግዲህ እዚህ ላይ ያለው ሪፖርት ማለት ነው ማድረግ የሚፈልጉት ብሎ ያወጡት ነገር ነው። ብዙ ዝርዝር ቢኖረውም ዋናው ጭብጡ ግን ይሄ ነው ማለት ነው። ስለዚህ ለዚህ ውሳኔ ያው እንግዲህ የበቁት ቃል ስለገቡ ነው። ቃል ገብቷል፣ ይህንን እንተገብራለን ብለው ያሉት ነው። ስለዚህ ያ ለእኛ ለስደተኞች ምን ማለት ነው ይሄ ልትሉኝ የምትፈልጉ ሰዎች ካላችሁ ኢትስ ጀስት ያ ቀላል አይደለም። ከዚህ በኋላ በጀርመን ሀገር ጥገኝነት መጠየቅ በጣም ከባድ ሊሆን የሚችልባቸው ሁኔታዎች ሊኖሩ ይችላሉ። እንዳካሄዳቸው እንዳስተሳሰባቸው እና ማድረግ የሚፈልጉት ትንሽ ጠበቅ ያለ ነገር ነው። አንድ ነገር ቅድም ያልነገርኳችሁ የአይንቡርገሩን ወይም የዜጋ መሆን ለሚፈልጉ ሰዎች እንግዲህ አምና ላይ አዲስ ህግ መውጣቱ እናውቃለን። ከ8 ዓመት ወደ 5 ዓመት እንደወረደ። ኦኬ፣ ግን አንዳንድ ለውጦች ማድረግ እንደሚፈልጉ ነው
በ3 ዓመት የሚገኘው የጥገኝነት ምንድን ነው የዜግነት ማግኘት ሂደት ሙሉ ለሙሉ ማቆም እንደሚፈልጉ ያንን ማድረግ አይፈልጉም። በ3 ዓመት ሊሆን አይችልም፣ በ5 ዓመት ነው መሆን የሚችለው እና ጉዳዩ ደግሞ ቀላል እንዳይሆን ትንሽ ከበድ እንዲል ነው የሚፈልጉት። ቶሎ ቶሎ የሚገኝበት ሁኔታ አይፈልጉም። ስለዚህ ያ ይሄንን ማወቅ ያስፈልጋል። ብዙ ጊዜ አሁን ይህ ለእኛ ምን ማለት ነው? ምናልባት አይንቡርገሩን ወይም ዜግነት እያመለከትን ያለን ሰዎች አለን። ብዙ ጊዜ ይህንን አፌክት የሚያደርገን አሁን ከማንነት ጋር ተያይዞ ነው። ኢትዮጵያውያን፣ ኤርትራውያን ማንነት አለማምጣት። ኦኬ፣ ይህ የማንነት ጉዳይ ለዜግነት ለሚያመለክቱ ብቻ አይደለም። ኦኬ፣ ኒደርላሱን ኤርላውብኔስ ቋሚ መኖሪያ ፈቃድ ለሚያመለክቱ እንደ ዋና ያለሱ ምንም ማግኘት እንደማይችሉ ተደርጎ የቀረበበት ሁኔታ አለ። እንዲሁም ከሻንሰን አፌንታል ትሬሽት ከ18 ወር ወጥቶ ወደ ብላይበሬሽ ለመሄድ ይህ የማንነት ጉዳይ ደግሞ በጣም ግልጽ ሆኖ ተቀምጧል። ምናልባት በኤርትራውያን ላይ ትንሽዬ ላላ የሚልበት ምክንያት ምንድን ነው? ፓስፖርት ካልሆነ ቢያንስ የሆነ ነገር አንድ ራሱን ሊገልጽ የሚችል ራሳችሁን ሊገልጻችሁ የሚችል የትምህርት ቤት ሰርቲፊኬት ወይም የበርት ሰርቲፊኬት የልደት ሰርቲፊኬት ሊሆን ይችላል፣ ናሽናል አይዲ ሊሆን ይችላል። እንደዛ አይነት ነገሮች ካቀረባችሁ ወይም አቅርቡ ተብሎ እንደዛ ነገር ይባላል። ለማንኛውም በጣም ቆም ብሎ ማሰብ በጣም ያስፈልጋል። የማንነት ጉዳይ በጣም ጥሩ አይሆንም። ምንድነው ቅድም የነገርኳችሁ ሁለተኛ ፖይንት ቶሎ ማስወጣት የሚለው ነገር ሞር የሚያተኩረው እንግዲህ በፍርድ ቤት ሪጀክት የተባለውን ሰው ሞር ተጠቂ ሊያደርገው ይችላል። ቶሎ ያው እንግዲህ ወደ ሲስተም በመግባት በሌላ ፓራግራፍ የእሱን ጉዳይ ሊቀየር እንዲችል ካልሞከረ ያ ሰው ማለት ነው። በተለይ ወደ ስራ ብቻ እዚህ ሸር እንዳልሆነ ነው የተገነዘብኩት። በነገራችን ላይ ስራ ብቻ እዚህ ሸር አይደለም። ሰው ከቻለ አውስቢልዱ ማድረግ ቢችል ኦኬ፣ እንደዛ አይነት ነገሮች ማድረግ መቻል እጅግ ያስፈልጋል። ኦኬ፣ እንግዲህ እነኚህ አሁን የነገርኳችሁ በዚህ በአዲሱ ሕግ ረቋል በተባለው ትንሽ ኮመንት ያለ መስጠት ነው። አሁን ወደ እናንተ እሄዳለሁ፣ ጥያቄዎቻችሁን እሰማለሁ እና ያው እንግዲህ ጥያቄና መልስ ፕሮግራማችን ይሆናል ማለት ነው። አሁን ወደ መጀመሪያው የጥያቄያችን እንሄዳለን። ግን ከመሄዳችን በፊት ምናልባት እዚህ 108 ሰዎችን አያለው። ሚዩት አድርጉልኝ አንድ ጊዜ ይቅርታ። 108 ሰዎች አያለሁኝ። ፕሊዝ ቢያንስ እያንዳንዳችሁ ለ3 ወይም ለ4 ሰው ሼር ኮፒ ሊንክ ብታደርጉ በጣም ጥሩ ነው። ሌሎች ያው እንግዲህ ተጠቃሚ እንዲሆኑ ነው። አብረውን ከሌሎች ሰዎች ከሚጠይቋቸው ምናልባት የእነሱም ጥያቄ ስለሚሆን ያው እየተጋራን እየተማማረን እንሄዳለን ማለት ነው። ኦኬ፣ እና ያው እንግዲህ እንድታውቁ ማክሰኞ 20 ሰዓት ተኩል ሁልጊዜ በትግርኛ ቋንቋ በዚሁ በቲክቶክ ፕላትፎርም በመምጣት እንደዚሁ ጥያቄና መልስ አደርጋለሁኝ። ለ2 ሰዓት ነው የሚወስደው። አርብ ደግሞ ሁልጊዜ በአማርኛ እንግዲህ እንደዛ አደርጋለሁ። 2 ቀን በሳምንት ማለት ነው። እና ፕሊዝ ምናልባት እኔና ባለቤቴ አብረን ነው ይህንን ነገር የምንሰራው እና እኛን ለማበረታታት ፕሊዝ ዩቱባችንን ላይክ፣ ሰብስክራይብ ብታደርጉ ደስ ይለናል። በጣም በርካታ ቪዲዮዎች ከ90 በላይ ቪዲዮዎችን ሰርተናል። እነኚህ ቪዲዮዎች በጣም ይጠቅሟቸዋል። ዝም ብሎ ዜና ብቻ አይደለም፣ ፕሮሰስ ነው። እዛ የምናስተምረው የምናሳየው
ምን ያስፈልጋል? በተለይ አማራጮችን በማምጣት የትኛው ይሻላል፣ በምን መልኩ የሚሉት ጥያቄዎችን በማምጣት እንግዲህ ብዙ እናንተን ለማገዝ ብዙ ቪዲዮዎችን ሰርተናል እና ወደ ዩቱብ በመሄድ ሰብስክራይብ ብታደርጉ በጣም ደስ ይለናል። የዩቱባችን ስም አቢጊያ ኤንድ አዲስ ቲዩብ ነው። ኦኬ፣ ወደ መጀመሪያው ጥያቄያችን እንሄዳለን። ሃሎ ሰላም የሴት ጤና ይስጥልኝ። ጤና ይስጥልኝ። ሰላም ነው ወይ? ሰላም ጤና ይስጥልኝ። ሚኪያስ እባላለሁ። እሺ ወንድሜ፣ እ፣ ድምፅህን የሆነ ትንሽ ከፍ ጥያቄ አድርግልን። ነበረኝ። እሺ የሆነ ጥያቄ ነበረኝ። ዛሬ እንትን ፓስፖርት መጥቶልኝ ነበርና ፊርማ የለውም ከፓስፖርት ላይ ፊርማ የለውም እና ሐሙስ ናና እንትን በእኛ ችግር እንደሆነ እንጽፍልሃለን ምናምን አሉኝ። ችግር አለው ወይስ ችግር የለውም? እንትኑ ፊርማ ከሌለው አም፣ ለጥያቄ በጣም አመሰግናለሁ። አንድ ፓስፖርት እንግዲህ አንድ ሰው እ፣ አንድ ሰው የራሱ ሲሆን እ፣ ፈርሞ ነው የሚያገኘው። ስለዚህ ፊርማ እጅግ አስፈላጊ ነው። ፐርሰናል ዶክመንቶች እዛ ይኖራሉ። ፎቶ አለ፣ አሻራ እዛ ውስጥ አለ፣ ብዙ ነገር አለ። ምናልባት ፊርማ ብቻ ስለቀረ ጥያቄ ሊያነሱብህ ከሆኑ እነሱ ካላነሱ እ፣ በእኛ ስህተት ማለት በጣም ይገርማል። ፊርማ ከዚህ ከፓስፖርት ሲቀር በጣም ነው የሚገርመው። በጣም ተሰምቶ የማይታወቅ ነገር ነው። ለማንኛውም ያጋጥማል። ኢትዮጵያ ውስጥ ነው ምናልባት ሊያጋጥም የሚችለው እንደዚህ አይነት ነገር እና ምንድነው ማድረግ ያለብህ? ኦፍኮርስ እንዳልከው ከኤምባሲ የተጻፈ ፊርማ ያለው ማህተም ያለው እና መስተካከልስ መቼ ነው የሚችለው የሚለውን ነገር ሁሉ እ፣ እንትን ቢል ከዛ በኋላ እሱን ይዘህ ብትሄድ ጥሩ ነው ብዬ አስባለሁ። አይ ቲንክ ይሰራል። ምክንያቱም ይህን የፓስፖርት ጉዳይ የሚመለከተው ሀገሪቷን የሚወክል ኤምባሲ ብቻ ነው እዚህ ሀገር። ስለዚህ ከኤምባሲ የሆነ ነገር ካጻፍክ የማይቀበሉበት ምክንያት አለ ብዬ አላስብም። ኦኬ ችግር አይፈጥሩብኝም ማለት ነው። እንደ ለምን አልተፈረመም ምናምን እንትን ብለው እንደው መጠየቅ ከቻልኩ ማለት ነው ከይቅርታ ጋር ለምን ምንድን ነው ያጋጠመው? እኔ ፈርሜ ሁሉን ነገር ሰጥቻቸዋለሁና አንብልኝ ምናምን ስለው ስሜ እድሜ ሁሉም ትክክል ነው፣ ግን ፊርማ የለውም አለኝ እና ለምንድን ነው ፊርማ የለውም ምናምን ስለው በቴክኒክ እኔ ለምን እንዳላደረጉት እሱም አልገለጸልኝ እና ችግር የለውም በእንትን እንጽፍልሃለን አንተ ሐሙስ ምናምን ናና እንጽፍልሃለን በወረቀት በእኛ ችግር በቴክኒክ ብልሽት ነው ምናምን ብለን እንጽፍልሃለን ምናምን አሉኝ። ያ ነገር እስቲ ይሰራል ብዬ አስባለሁ። ግን ጥያቄ ሊያስነሳ ከቻለ ሊያስነሳ እንዳይችል ምክንያቱም ያንተ ሁኔታ አሁን ምን ላይ ነው? ለምንድን ነው ፓስፖርቱ የተፈለገው? እንትን በ104 ነበር የተሰጠሁት። አሁን እንትን ኦኬ ለብላይ በሬስት ነው የፈለግከው። ጥሩ አይ ቲንክ ሞክር። ወረቀቱን ይዘህ የቀረበት ምክንያት በቴክኒክ በቃ ችግር አለ በዚህ ምክንያት ነው የሚል ጽሁፉን ያንን እነሱ የሚጽፉልህ በነገራችን ላይ ወደ ጀርመንኛ መተርጎም አለበት። እሺ አስተርጉምና በማህተም የተመታ የትርጉም ማለት ነው። እሱን እንትን ብለህ ለነሱ ማሰጠት ትችላለህ። ምናልባት በዛ መልኩ ነገሮች ሊሰሩ ይችላሉ ብዬ አስባለሁ። ኦኬ በጣም ጥሩ። እሺ ወንድሜ ቴንክ ዩ ስለ ጥያቄ። ወደሚቀጥለው ጥያቄያችን ይላል። ሄሎ ሄሎ ሰላም ነው? ሰላም ጤና ይስጥልኝ። ሰላም ነው ወይ? ማናችሁ ናችሁ? ፍራንስ ፍሬዘር እኔ ነኝ ተረኛ። ሰላም እንዴት ነሽ? ሰላም ሄሎ ሄሎ ነው። መጠየቅ ትችያለሽ። እንዴት ነህ? እግዚአብሔር ይመስገን። ድምፅሽን ከፍ አድርጊልን ትንሽ። እሺ እኔ ደግሞ ስለ አዲሱ ህግ ስለወጣው ነው ስለ ድልዱም እስኪ በደንብ አብራራለን።
እ፣ በዱልዱም ዙሪያ ይሰማል አይደል? አዎ ይሰማል ይሰማል። እም፣ ያ አሁን ጥያቄሽ አዲስ እንደገና ህግ ግልጽ አውጥተዋል አድርጊልን፣ አይደል? ዘርዘር አድርጊልን። አሁን በዱልዱም ያሉ ሰዎች እንዴት ነው የምንሆነው? አሁን አዲስ ህግ አውጥተዋል እንሰጣለን ምናምን እያሉ ነው። እ፣ በመሰረቱ ሁኔታሽ ያንቺን ሁኔታ ለመረዳት ያህል ዱልዱም ማለት እ፣ አውስራይዘ ፍሊሽት ማለት ነው። ያ ማለት ምንድነው? እ፣ መመለስ አለባቸው የሚባል ግሩፕ ውስጥ ነው ያለው ማለት ነው። ግን አንድ ነገር ማሰብ ያስፈልጋል። የቆዩት ዱልዱም ማለት ደግሞ መታገስ ማለት ነው። ታግሰናቸዋል፣ በሆነ ምክንያት በሆነ ነገር ጉዳዩ ቆመዋል ማለት ነው። አንድ በትምህርት ሊሆን ይችላል፣ ወይም በጉዳዩ ወደ ፍርድ ቤት በመሄዱ ምክንያት ሊሆን ይችላል። በፍርድ ቤትም ሪጀክት ተብሎ ሰው እንግዲህ ይጠብቃል። በሆነ ነገር ምክንያት ብቻ ታግሰውታል። በአዲሱ ህግ መሰረት ይሄ አዲስ መስማማት ተስማምተዋል፣ ይህንን ማድረግ እንፈልጋለን ብለዋል። ወደ ህግ አልገባም፣ አልረቀቀም። ህግ ውስጥ እንትን ገብቶ ተግባራዊ ገና አልሆነም። ስምምነት ነው ማለት ነው፣ ሌላ ነገር የለውም። እና መስማማታቸው ተስማምተዋል። ከተስማሙ ማድረግ የሚፈልጉትን ነው። አሁን ምን ማለት ነው? ለኛ ምናልባት እዚህ ዱልዱም ውስጥ ላለን ሰዎች ጥሩ ነው ወይ ጥሩ አይደለም? መፍትሄው ምንድነው? ከዱልዱም ለመውጣት መሞከር። አሁን ይኸውልሽ ያንቺ ድፍን ያለ ጥያቄ ነው። አሁን በምን ምክንያት ዱልዱም ውስጥ እንዳለሽ ምን ያህል እንዴት እንደሆነ ምንም ስለማላቅ ምንም ማለትም አልችልም። ምክንያቱም ገብቼ ነግሬ ነበር። ኦኬ የዛሬ 2 ወር ምናምን በጣም የዛሬ 2 ወር ታሪክ አሁን እንትን ማስታወስ ከባድ ነው እና ለማንኛውም ይኸውልሽ እንትን ማድረግ ብትቺ ሁኔታሽን ትንሽ አጠር አድርገሽ እስቲ ንገሪኝ ባክግራውንድሽ። እኔ እስካሁን አልተፈቀደልኝም ነበር ሁለቱም ትምህርትም ስራ። አሁን ግን ስራ እንድሰራ ፈቀዱልኝ። ትምህርት ደግሞ ከለከሉኝ። ግን ያው የዚህ የምኖርበት ሽታት ትችያለሽ መማር እኛ እናስተምርሻለን ምናምን አሉኝ። አሁን ጨርሻለሁ፣ ትምህርት ልጀምር ነው። ግን አሁን እንዴት እንትኑ ዱልዱሙ እንዴት እንደሚሆን አላውቅም። ብቻ አሁን ብዙ የተቆራረጠ ቪዲዮ እያየው ማንነትም የዚህ ላይ እየገለጹ ነው። አንዳንዶች ማንነታቸው የታወቀ ነው የሚሰጣቸው ምናምን እያሉ ነው። እና አሁን ማንነት የሌለነ ሰዎች እንዴት ነው የምንሆነው? ምን ያህል አመት ነው የቆየሽው እዚህ? ምን ያህል አመት ነው የቆየሽው? 6 አመት። 6 አመት። ልጆች አሉሽ ወይ? አዎ። በጣም ጥሩ። ልጆች ወረቀት አላቸው ወይ? ያ ባለቤቴም ልጆችም አላቸው ወረቀት። እና አንቺ ምንም የሚያስጨንቅሽ ነገር የለም? ምንም የሚያስጨንቅሽ ነገር የለም። ሲጀምር 6 አመት ከቆየሽ አንቺ ብላይ በሬሽት ማመልከት ትችያለሽ። ኦኬ ብላይ በሬሽት ማለት በ16 ተርሚናል ኢሚግሬሽን። ጥሩ፣ እስኪ አንዳንድ ነገር እንድትመጣ። በጣም ጥሩ። ስለዚህ እንደዛ ነው መጠየቅ። የሆነ ድፍን ካለ ከባድ ነው ለመግለጽ። አንቺ ብዙ እድሎች ያሉሽ ነው የሚመስለኝ። ምክንያቱም ልጅሽ ባለቤትሽ እንኳን አንቺን ባለቤትሽ አይደለም የባለቤትሽ ጉዳይ ሳይሆን የልጆች ጉዳይ ያንቺን ነገር ሊያስተካክል ይችላል። ምክንያቱም አንቺን ማባረር የማይችሉባቸው ምክንያቶች አሉ። አንድ ልጆች ህፃናቶች ከሆኑ እናታቸው ስለሚያስፈልጋቸው ማለት ነው። ስለዚህ ባለው ህግ መሰረት በፓራግራፍ 25 አፕሽኒት 5 በዚህ መሰረት አንቺ ይኸውልሽ ይህ ፓራግራፍ ምን ይላል መሰለሽ? መኖሪያ የሚሰጣቸው ሰዎች ይላል። እነማን ናቸው? መውጣት ያለባቸው ሆነው ሳለ በምክንያት የቀሩ፣ የሚያስቀራቸው ምክንያት በቂ ምክንያት ያላቸው፣ ለምሳሌ ልጅ ይላል። ስለዚህ በዚህ አንቺ ማግኘት ትችያለሽ። ሁለተኛው ደግሞ 20 በ25 ቢ በብላይ በሬሽ 4 አመት ላንቺ በቂ ነው ይህንን ለማመልከት።
ይሄን ሁለቱን ግን ጠይቄ ነበር ከአሁን በፊት በዚህ ሁለቱን ለማግኘት ግን የግድ ማንነት መገለጽ አለበት። የለም። ኦኬ የግድ ማንነት ሊገለጽ ይገባል። ማንነት መምጣት መቻል አለበት። ማንነት ካልመጣ እንትን ነገሮች ትንሽ ሊከብዱ ይችላሉ። ገብቶሻል? ሊያስቡት ይችላሉ ሁሉም ነገሮች። ለምሳሌ አሁን ብላይበሬስ የምታመለክቺ ከሆነ ፊክሲዮን በሻይኒንጉን ሰጥተው ለጊዜው ትንሽ ጉዳይሽን ሊያቆዩት ይችላሉ። 6 ወር ሰጥተው ከዛ በኋላ እንደዛ እያሉ ቆይተው እንድታመጪ ጫና ሊፈጥሩብሽ ይችላሉ። የኤርትራ ኤምባሲን ጉዳይ በሚመለከት ኤርትራ ኤምባሲ በመሄድ ወረቀት ማምጣት ያስፈልጋል። በተለይ ወረቀት ስለዚህ መጻፍ የተጻፈ ነገር ማቅረብን ያስፈልጋል። እንደነዚህ አይነት ነገሮች ተያይዘው እንትን ማለት አለባቸው። በኤርትራውያን ዙሪያ ቢያንስ ፓስፖርት ማምጣት ከባድ ከሆነ ግን ቢያንስ ማንነት መገለጽ መቻል አለበት። ትንሽ ነገር ወይም መገለጽ ያልተቻለበት ምክንያት ማምጣት ያስፈልጋል። ኦኬ ማምጣት የማትችይባቸው ምክንያቶች ምንድን ናቸው የሚለውን ያንን በጣም ማየት ያስፈልጋል ነው የምልሽ እህቴ። እሱን ማምጣት ነው። እሱም አምጥተሽ አሁን ተርሚን አለሽ፣ በተርሚንሽ ወረቀቶች አምጪ እና ቋንቋ ቢያንስ አትባይ ማምጣት መቻል አለብሽ። ራስሽን ከዚህ በኋላ ከልጅ ጋር ብቻ ሳይሆን ወጣ በይና ራስሽን ለማገዝ ሞክሪ፣ ኢንተግሬት ለማድረግ ሞክሪ፣ ሲስተም ውስጥ የሚያስገቡሽ ነገሮችን ለማድረግ ሞክሪ። አዎ እሱን አርጊና ምክንያቱም ምን ይመጣል በዚህ ህግ መሰረት ይሄንን አርቀው እንትን ውስጥ የሚያስገቡት ከሆነ በጣም ከባድ ብዙ ኦልሞስት ማንም አይተርፍም ማለት ነው። ስለዚህ አካሄዶች ሊኖራቸው ይችላል እና ያንቺ ደግሞ ስለ ልጅሽ የጠየቁበት ምክንያት በልጅ ምክንያት የሚገኝ ነገር ስላለ ነው እልሻለሁኝ። አይ ሆፕ ተግባብተናል። ከዚህ በፊት ከአውርተን ከነበረ ደን ምንም ችግር የለውም እና ስለዚህ ቴንክ ዩ ስለ ጥያቄሽ አገኝ መልካም ምሽት፣ ደህና ደሩ። ኦኬ ወደሚቀጥለው ጥያቄያችን እንሄዳለን። ጤና ይስጥልኝ። ሰላም ነው ወይ? ሰላም አዲስ፣ እንዴት ነህ? ሰላም ነው። ሰላም። መጀመሪያ በጣም እናመሰግናለን አላ ሰዓትን ሰውተ ምናምን በህጉ መሰረት ምናምን እንትን ስለምትለን ያው መሰለኝ ምናምን አይደለም ጀስት በህጉ ስለሆነ በጣም እናመሰግናለን። ሁለት ጥያቄ ነው ያለኝ አባት። እሺ ኢንተርቪው አድርጌ ነበርና የመጀመሪያው ኢንተርቪው አሁን ያረኩት ያው ስገባ እጅ ሰጥ ምናምን ያረኩት አለ። አሁን ግን የመጀመሪያው ነው፣ ጠበቃ የሌለው ማለት ነው። ላስት ዊክ አዋርቼ ነበር የምታስታውሰኝ ከሆነ። ሊሆን ይችላል። እና ሁሉንም እንትኔን ወረቀቴን ይዤ ነበር የሄድኩት፣ በስካን የተደረገ ኮፒ ሆኖ ማለት ነው። የጠየቀችኝ የወሰደችው ግን በርዝ ሰርተፍኬት እና መንጃ ፍቃድ ብቻ ነው። ይሄ አይደንቲቲን ቬሪፋይ ለማድረግ ሁለቱ ይበቃኛል፣ የትምህርቱን አልፈልገውም ማለት ነው። በቃ ሁለቱን ነው የጠየቀችኝ። ፓስፖርት ምናምን አልጠየቀችኝም። የትምህርቱንም አልፈልገውም አለችኝ። የትምህርት ማስረጃ ምንም አልፈልግም አለችኝ። አሁን በህጉ መሰረት አሁን በአዲሱ ህግ መሰረት እንዴት ነው የሚሆነው መንገዱ ቀጣዩና? አሁን በርዝ ሰርተፍኬት እና መንጃ ፍቃድ መስጠቱ ሪስክ አለው ወይስ እንዴት ነው? ያው ሊሴ ፓስ ምናምን ማውጣት ይችላሉ ሪፖርት ለማድረግ ምናምን አይነት ነገሮች ማለት ነው። ሊሴ ፓስ የሚባለውን አይቼው ነበረ። ሪስክ አለው ላይክ አቅም ይሰጣቸዋል። ኦልሬዲ ኢትዮጵያ መሆኔን ያረጋግጠላቸዋል አውቃለሁ። ግን እንዴት ነው ሪስክ አለው የሚለውን ነው አንደኛ እንድትመልስልኝ የፈለኩት። ሁለተኛ ደግሞ የቋንቋው ምናምን እንዴት ነው አድቫንቴጅ አለው? ቢያንስ ፕሩፉን ወስጃለሁ፣ ሪዛልት ነው እየጠበቅኩ ያለሁት። ከአሳይለሙ ጋር ላይክ ሰፖርት የሚያደርገው ነገር አለ ምናምን? ሁለቱ ነው በቃ ጥያቄ። እሺ አመሰግናለሁ ስለ ጥያቄ። ይኸውልህ በአዲሱ ህግ እንዴት ነው እንዲህ የሚለው እሱ ሳይሆን ዋናው መሰረታዊ ነገር አለ እዚህ። አንተ ኢንተርቪው አድርገሃል። ኦኬ ኢንተርቪው ስላደረግ ምንም ሊያስጨንቅህ የሚችል ነገር የለም።
አሁን ላይ አንተ የሚገባህን ነገር አድርገሃል፣ ሰጥሃቸዋል እና ደግሞ በአይንስ ብለህኛል ምናምን እሱን ቀጥልበት። ምክንያቱም እዚህ ሀገር በአዲሱም ሆነ በአሮጌው ምንም አዲሱ በነገራችን ላይ ምንም ስራው እስካልጀመረ ድረስ እኔ ብዙ ጭንቀት እንዲኖራችሁ አልፈልግም። እውነት ብዙ እንትን ባትሉ ይሻላል። ማንም አዲስ ነገር በመጣ ቁጥር ልብን መሸበር ጥሩ አይደለም። እውነቴን ነው። ሁላችሁም እንድታዳምጡ የምፈልገው ራሳችሁን ጠብቁ። አይምሯችሁን እንትን ብጥብጥ ማድረግ አው ያስፈራል፣ ግን እንዴ ገና ነው ወይም እንደዛ እኮ አይደለም። እስካሁን ምንም ተለውጦ ምንም የተደረገ ነገር የለም። ሁሉ በአግባቡ እየሄደ ነው እና ያንተ ጥገኝነት በሰጠኸው ታሪክ ላይ ብቻ ተመርኩዞ ነው፣ በማንነትም ላይ አይደለም። ለምን አንተ ሶማሌ አትሆንም ከፈለግ? አው ፖለቲካም የራሱ የሆነ ተጽዕኖ አለው። በዚህ ጊዜ እኔ እንጃ ምን ምክንያቱ ምን እንደሆነ ባይታወቅም በአብዛኛው የኢትዮጵያ ታሪክ ወይም የኢትዮጵያ ጥገኝነት ጠያቂዎች አይቀበሏቸውም። በአብዛኛው ብዙ ነው በጣም እና ምናልባት ለምንድን ነው እኛው እሱን ነገር ራሱ አዳምጠኝ ምናልባት እኛ አበሻ ስለሆን ኢትዮጵያ ኤርትራዊ እኛ ላይ ፎከስ ስላደረግን ሊመስላችሁ ይችላል እንጂ እኔ ከአፍጋኖችም ሶሪያ ከምናም ጋር እሰራለሁ። እነሱም እንደዛ ናቸው። በአብዛኛው ከሁሉም ነው ሪጀክት እየተባለ ያለው። በጣም በሚገርም ሁኔታ ኤርትራውያን ሳይቀሩ ሪጀክት መባል ተጀምሯል። ኤርትራውያን ግልጽ ነው ታሪካቸው አይደለ እንዴ? በጣም ሪጀክት ኖርማሊ አይባልም። ተወሰኑ ሀገሮች አሉ ሪጀክት አይሏቸውም፣ ግልጽ ስለሆነ የሀገሪቱ ሁኔታ ምናምን። ግን አሁን ላይ ሪጀክት እየመጣ ነው። ግን የኢትዮጵያን በጣም የበዛ ነገር ሆነ። ስለዚህ አንተ የሰጠኸው ታሪክ ነው ያንተን ሚዛን የሚደፋው። እንዲህ ስለሰጠው እንዲህ ስላልሰጠው እንደዚህ አይደለም። እና ይሄ ያግዘኛል ላልከው ሁሉም ነገር ያግዝሃል። እሷ የማንነት ኢንተርቪው ያደረገችው ሴትዮ ዛህቤ አርባይተሪን ማንነትን ለመግለጽ በቂ ያለችውን ነገር ወስዳለች። ስለዚህ ማን መሆንህ ግልጽ ነው ለሷ። ከዛ ታሪኩን ደግሞ ትሰራውና ይገባዋል የትኛው በአራቱ መመዘኛዎች ትመዝናለች። ያ በዛ አማካይነት ልትቀበል ትችላለች፣ ወይም እንደ ሁኔታ እንደነሱ ፍላጎት። ስለዚህ ብዙ ሌላ ይሄ ግልጽ መሆን አለበት። በሁለተኛው ደረጃ ደግሞ ሰው በባንፍ ሪጀክት ከተባለ ጉዳዩን ወደ ፍርድ ቤት ነው። በፍርድ ቤት ሰው ጉዳዩ ተይዞ ስራ መስራት አለበት። ቢያንስ በኢንተግራሲዮን ጉዳዩን ለማሸነፍ ቋንቋ በለው ትምህርት በለው ወደ እነኚህ ሰዎች ፋህ ክራፍት ይፈልጋሉ። የባለሙያ ሙያ ያለው ሰው ወደ ሙያ ህይወት ገብቶ በሙያ የሚገኘውን የመኖሪያ ፍቃድ ማመልከት እንደ 19 ዲ የተባሉ እንደ 18 እስከ 20 ያሉት ፓራግራፎች በአብዛኛው ባለሙያን የሚመለከቱ ናቸው። በዛ ሰው እንዲያገኝ ሌላ መድረክ ትፈጥራለህ። ምንም ነገር ሰው ካላረገ ግን ተጋላጭ ነው የሚሆነው። ተጋላጭ አለመሆን ነው ብቸኛው መፍትሄው። ሪጀክት ላለመባል መጣር፣ ማስረጃዎችን በደንብ አድርጎ መስጠት፣ የተቻለ ካንተ የተቻለውን ነገር ሰጣል አድርጋል። በቃ ሌላው ደግሞ የነሱ ውሳኔ ነው። እሱን ደግሞ መቆጣጠር ሁሉ አትችልም። በአንተ ቁጥጥር ውጭ ካንተ ውጭ ነው። ኦኬ እሺ፣ ቢያንስ ቀጥልበት ያልከው በምን ቀጥልበት በአይንስ እለፍና አንተ አውስቢልዱን ቀጥል። ኦኬ እሺ፣ አውስቢልዱን ባለሙያ መሆን አለበት። አንተ አሁን ትንሽ ነው የምትመስለው። ምንም ቶሎ ወደ ስራ ወደ ገንዘብ ወደ ምናምን ባትል ይሻላል። በደንብ ጥሩ ህይወት የክብር ህይወት ለመኖር
በዛ ወደ መስመር መያዝ አለበት። ቋንቋ ብቻ አይደለም። ከዛ በኋላ ባለሙያ ሆነ ስትቀርብ በፍርድ ቤት እንኳን የፍርድ ቤት ሂደት ራሱ እንደው በቆየ አንዳንዴ ቆየብኝ ምናምን አትበሉ። መቆየት አለበት፣ እንደውም መቆየት አለበት። ምክንያቱም የቤት ስራችሁን እንድትሰሩ ያደርጋችኋል። አለበለዚያ ለብ ለብ ተብሎ ቶሎ ተጋላጭ የሚኮንበት ሁኔታ ካለ አደገኛ ነው። በዛ ሁኔታ ውስጥ የሚገኙ ሰው ማሰብ አለበት፣ ሌላ መንገድ ደግሞ ማየት አለበት። እኔ እንደዛ ነው ምልህና መልካም ምሽት። ቴንኪው ስለ ጥያቄ። እሺ ቴንክ ዩ ወደሚቀጥለው አዲስ ቴንክ ዩ ፎር ጥያቄያችን ኢንፎርም በጣም እንሄዳለን። ኦኬ ወልካም። ሃሎ ተናስትልኝ። ሄሎ ጤና ይስጥልኝ። ሃሎ ሰላም ነው? ትንሽ ድምጽ ጨምሪልን። እሺ አዲስዬ ሰላም ነው? እንዴት ዋላችሁ? አለን። ዛሬ ምን ልስማሽ? ይኸውልህ እኔ ገና ከመጣው አዲስ ነኝ ማለት ነው እና ጀርመን የገባሁት ልጄ ናት ፕሮሰስ አድርጋልኝ የገባሁት ማለት ነው እና በ3 ወር ቪዛ ነው የመጣሁት። ከዛም በኋላ 7 ወር ቆየው። ከዛም በኋላ እጄን ሰጠው። ኢንተርቪው 3ኛውን አድርጌ ጨርሻለሁ ማለት ነው እና አሁን የባንክ አካውንትሽን ስጭን እዛ የኢትዮጵያ የገባው ፋይሌ ስላለ ማለት ነው እና ምንም አይነት እንትን አናረግልሽም አሉኝ እና ብሰጣቸው ችግር አለው ወይስ ምንም አይነት አናረግልሽም? ምን ማለት ነው? አንረዳሽም፣ አንሰጥሽም ማለት? አዎ ምንም አይነት እርዳታ አንሰጥሽም። የባንክ አካውንትሽ አቢሲኒያ እንደምጠቀም የባንክ አካውንቴን አቢሲኒያ እንደምጠቀም ገልጸውልኝ ከዛ የባንክ አካውንትሽን ስጭን አሉኝ። በጣም ጥሩ ቴንክ ዩ ስለ ጥያቄሽ። እኔ ግን አንድ ነገር በጣም ይሄ አስፈላጊ ነው። ምናልባት ብዙ ሰው እንዲህ ጋብዞኝ እህት ልጅሽ ጋብዛሽ ነው በሆነ ምክንያት ጋብዛሽ ነው ያመጣች። ያ ግብዣ ፈፍልሹን እክሌሩን ይባላል። ኦኬ ዲክላሬሽን ኦፍ ኮሚትመንት መሐላ ነው። እናቴ ወደዚህ ስትመጣ እኔ ኃላፊነት ወስዳለሁ እስክትመለስ ድረስ የሚለውን ነገር ፈርማ ነው። አንድ ነገር አስቢ። ምናልባት ልጅሽ ማወቅ አለባት በነገራችን ላይ ወይም አውቃለች። ያ የፈረመችው ፈፍልሹን እክሌሩን 5 ዓመት ነው የሚቆየው። ይኸውልሽ አንቺ አሁን ወተሽ እጅሽን ሰጠሽ። ይኸውልሽ አሁንም ኃላፊነት አለባት እኮ። ይሄንን አላሰብሽውም። በልጅሽ ላይ መዘዝ ነው ያመጣሽው። አንቺ አላወቅሽም፣ ይህንንም አታቂም። ጭራሽ እጅሽን ሰጠሽ። ከዛ በኋላ ሄደሽ ገንዘብ ብትጠይቂ ይኸውልሽ እንኳንም ከለከሉሽ። አስጨርሽኝ። እንኳንም ከለከሉሽ። ምክንያቱም ከሰጡሽ ከዛ በኋላ ያንን ገንዘብ ሬሽኑን አድርገው ማለት ነው ለልጅሽ ይልኩላታል እንድትመልሰው። እንደዛ ነው አሰራሩ። ምክንያቱም አንቺ እንድትመጪ የፈረመችው ጽሁፍ እንደገና ብታዩት እውነቴን ነው በጣም ያሳስራል ይላል ለልጅሽ ማለት ነው። እኔ እንትኑን ቁጭ ማድረግ አለብኝ የራሱን ህጉን። እንደዛ ነው ያሳስራል፣ በገንዘብ ያሰጣል። አንቺ ደግሞ ያኔ ደግሞ ብትመለሽ አሁን ለምሳሌ መጠረዝ ቢኖር የምትባረሪ ከሆነ የመባረሪያሽ ገንዘብ እሷ ነው የምትከፍለው። በእሷ ላይ ምን ያህል ጣጣ እንደሚመጣ ይህንን አሰባችኋል አላሰባችሁም? እንግዲህ እሱን ለእናንተ ተዋለው። ሌላውም እንዲማርበት ስለፈለኩ ነው። አሁን ምን አለ መሰለሽ፣ ለምንድን ነው ይሄ ባንክ ምናምን ብለው እንትን የሚጠይቁሽ? ለማወቅ ነው። ራስሽን መደገፍ አለብሽ። አለበለዚያ ከልጅሽ ጋር የሚነካካም ነገር ተስፋ ማድረገው
ያመጣችሽን እሷም በዚህ ነገር ውስጥ እንዳትገባና የእሷም ህይወት እንትን ችግር ውስጥ እንዳይገባ ይህንን መታሰብ አለበት። መፍትሄ ምን ሊሆን ይችላል? እሺ ጥገኝነት መጠየቅ ትችያለሽ ወይ? አዎ ትችያለሽ። ይህንን የልጅሽ ጉዳይ ኢግኖር አድርገሽ እጅሽን ሰጥተሻል። ኢትስ ኦኬ ብለን እናስብ። እንደዛ ነው ያደረግሽው እና ከሷ ጋር መኖር አለብሽ ማለት ነው። ከሷ ጋር መሆን አለብሽ። ጥገኝነት ሂደትሽ ይቀጥላል፣ ችግር የለውም ይቀጥል። ግን ከሷ ጋር መሆን አለብሽ። ኦኬ ከእሷ ጋር ብቻ ይፈቅዱልኛል? ሊፈቅዱልሻል፣ ምንም ችግር የለም። ዞሮ ዞሮ እኮ አንቺ እጅሽን ስትሰጪ እኮ አሻራ እንደገና እዚህ ያደርጉሻል እኮ። እዛ አዲስ አበባ የጀርመን ኤምባሲ ውስጥ አሻራ ይሰጥሻል። አንቺ አሻራ አለሽ፣ እዚህ ይወጣል። ሲወጣ ደግሞ ለምን እንደመጣሽ ማን እንደጋበዘሽ የጋበዘችሽ ልጅ ፓስፖርቷ ምኗ የፈረመችው ነገር ሁሉ አብሮ ነው የሚወጣው። ስለዚህ አያውቁም እንዳትይኝ ያውቃሉ በጣም አይ ጣጣ አለው። እናቷን ያገዘች ኦፍ ኮርስ ምንም እናቷን ያገዘች ሊመስል ይችላል። አገዛሻለች ኦኬ ኦፍ ኮርስ ግን በስ እንትኑን ግን ማወቅ አለብና ህጉን ግን ማወቅ አለብና በኋላ ያልሆነ ነገር ሰርፕራይዝ እንዳይመጣ እንዲህ ነበር ወይ እንዲህ ነው ወይ እንዴ ምን እቺ ልጅ ምን አደረገች? ለማንኛውም አሁን ወደ መፍትሄው ነው። ምንድነው መደረግ ያለበት? ከሷ ጋር መሆን አለብሽ አንድ እና ወደ ስራ ፈልጊ። የጥገኝነት ሂደትሽ ይቀጥል፣ ግን ስራ መፈለግ አለብሽ። ስራ ፈልገሽ የስራ ፍቃድ ሳይሰጡኝ ገና እኮ ከመጣው 8 ወሬ ነው። ብዙ ነው። አሁን የጊዜያዊ መኖሪያ ፍቃድሽን ካየሽ አዳምጪኝ። ጊዜያዊ መኖሪያ ፍቃድሽን ካየሽው ክፈችውና እዛ አለልሽ። በአውስላንደ በህርደ ፍቃድ መስራት ትችያለሽ። በሸፍቲጉን ኢዝ ኤላውብት ይላል፣ ግን በአውስላንደ በህርደ ፍቃድ። ስለዚህ አንቺ ምንድነው ማድረግ ያለብሽ? ስራ ፈልጊ። መጀመሪያ ስራ ፈልገሽ ኮንትራት ተዋዋይ፣ ያንን ኮንትራት አምጥተሽ ወደ አውስላንደ በህርደ አሳያቸው። እነኚህ ሊቀጥሩኝ አስበዋል፣ ተስማምቻለሁ፣ ይኸው እና ፕሊስ ፍቀዱልኝ። ከዛ ፍቃድ ይሰጡሻል። ከዛ ትሰሪያለሽ። በዚህ መልኩ ቢያንስ 1 አመት ትሰሪያለሽ። 1 አመት ከሰራሽ በኋላ ወደ ጆብ ሴንተር ወደ ምናምን መሄድ አይቻልም፣ እጅግ አስቸጋሪ ሁኔታ ከሌለ በቀር። ጆብ ሴንተርም አልደረስሽም ጭራሽ ወደ ሶሻል ሄደሽ መጠየቅ ወደ እንደዛ አይነት ነገሮች ይዘጋሉ። ምክንያቱም ህግ ስለተጣሰ። እኔ በቆይታዋ እኔ አግዛታለሁ ብላ የፈረመች አንዲት ግለሰብ አለች፣ አንዲት ምስኪን ግለሰብ እና ለማንኛውም ስራ ስሪ። 1 አመት ከሰራሽ በኋላ ከዛ በኋላ ቢያንስ 1 አመት ስለሰራሽ ጉዳይሽ ወዴት ይሄዳል? ወደ አርባይት አጌንቱር ስራ እንኳን ከዛ በኋላ ብትፈጪ የሰራሽው የስራ እንትን ስላለ ቡንደስ አጌንቱር ፎር አርባይት ስራ እስክትፈልጊ ድረስ ያጠራቀምሽውን ገንዘብ በተወሰነ ፐርሰንት ቀነስ ብሎ ይሰጥሻል። ከዛ በኋላ እየሰራሽ ቤት መከራየት ትችያለሽ፣ ችግር የለውም። ከልጅ ጋር መኖር ትችያለሽ፣ ችግር የለውም። የልጅን አድሬስ መስጠት ትችያለሽ ለአውስላንደ በህርደ ወይም ለባንፍ ለሚመለከተው አካል። ባንፍ ምንድነው? የባንክ የአቢሲኒያ ወይም የንግድ ባንክ ኤጋልምን አምጪ የሚሉት ለምንድን ነው ያሉሽ? ምክንያቱም ምናልባት ጠይቀሻቸው ነው መስጠት አይፈልጉም። ፕሮሰስ ሳረግ ገብቶላቸዋል። አሁን እኮ ጀምረውልኛል እኮ የ1 ወር። አሁን እኔ ካምፕ ከገባሁ ይኸውልህ አዲስ ገና 3 ሳምንቴ ነው። የ1 ወር ብር ራሱ አስገብተውልኛል። በመሀል ነው እንደዚህ የሚደብዳቤ ይመጣል። አዎ ግን ይኸውልሽ እኔ የምልሽ አሁን ማጤን ያስፈልጋል። አሁን ነው ቆይተሽ ነው እጅሽ ነው የሰጠሽው።
ኦኬ ምናልባት አዎ አሁን እጅሽ ሰተሽ ከሆነ መስራት እንደማትችይ ነው እንትን የሚፈቀደው። ሃይም አዎ መግባት አልችልም። ሃይም ይኸውልሽ ሃይም ስትገቢ ስትኖሪ ስሚ ሃይም ስትገቢ የሃይም ማን ነው የሚከፍለው? ይሄ አይገባሽም አይደለ? አዎ ያ አወረዱልኝ። ይሄ ነገር ይኸውልሽ ለሃይም የሚከፈለው ላንቺ የሚከፈለው ዞሮ ዞሮ ሄዶ ወደ ልጅሽ እንዳይመጣ ለነሱ ግልጽ መሆን አለበት። በዚህ መልኩ ነው የመጣሁት እና እኔ አልችልም እሷ ብላ ምናልባት ማውራት ቢችልባት ብዙ በዚህ መስመር መጥተው ብዙ ሰዎች ችግር ላይ ናቸው። በተለይ የሚያሳዝኑት እነኛ ጋባዦች ናቸው። አዎ ይሄንን ሳታቂ በልጅሽ ላይ ጣጣ እንዳታመጪ ብቻ። ለማንኛውም እሺ አሁን ቀጥታ መመለስ ነው ያለብኝ። አሁን አንተ ምንድን ነው የምትመክረኝ? እኔ ቀጥታ ወደ ልጄ ፐርሰናሊ ልመለስ? እኔም ፐርሰናሊ ምልሽ ወደ አዎ ሶሻል ሂጂና ሶሻሎች እኔ ገንዘብ የሚያወርዱት አዎ ኖርማሊ ያውቃሉ ብዬ አስባለሁ። በዚህ መልኩ ነው ያውቃሉ። የመጣሁት። ያው በዚህ መልኩ ልጅሽ ከአንቺ ጋር ትሄድና ይሄ ነገር ግልጽ ይሁን። ይሄ ነገር እሺ በዚህ መልኩ ነው የመጣችው። ግን እናት ናት፣ እናትሽ ናት። አንቺ ህፃን አይደለሽም። እሷ ልትቆጣጠርሽ አትችይም። ከዛ አንቺ ሐሳብሽን ቀየርሽ። እኔ በቃ አልሄድም፣ አትሸኝኝ፣ አልሄድም፣ እኔ መሄድ አልፈልግም፣ እዚህ መኖር ነው የምፈልገው አለችኝ። በቃ የራሷ ውሳኔ ነው። ግን እኔ ግን ምንም ማድረግ አልችልም። እሷ በዚህ መልኩ ነበር የመጣችው። በዚህ መልኩ መታ ይሄንን ገንዘብ ማግኘት ትችላለች ወይ? በእኔ ላይስ ምን አይነት እኔ ነፃ ነኝ ከዚህ ከሶሻል የሆነ ኮንፈርሜሽን የሆነ ነገር ቢደርሳት እላለሁኝ። ያንቺ አሁን ምቾት አትይ። ይሄ ዞሮ ዞሮ የሆነ ሌላ ጥያቄ እንዳያመጣ። እሺ አዲስ አይ እኔ ሲሪየስ ነው የምነግርሽ። በጣም ብዙ ፐርሰናሊ የማውቃቸው ብዙ ችግሮች የደረሱባቸው ሰዎች አሉ እና እዚህ ላይ የእሷን ህይወት ማሰብ ያስፈልጋል። እኔ ተመለሽ ሂጂ እንደዚህ አድርጌ አይደለም። ከእሷ ጋር ግን ሂጂና እስቲ ገንዘብ ወደሚልኩ ሰዎች የሚልኩልሽ ወደ ሶሻል ሰራተኞች አላልኩሽም፣ ሶሻል አምት ይሄ አዙል በበበል አይስቱም የሚባለው የሚሰሩ የስደተኞች ጥቅማ ጥቅም የሚልኩ እዛ ተርሚን መያዝ ያስፈልጋል። ልጅሽ ነፃ መሆኗን ማረጋገጥ አለብሽ። ኦኬ እኔ እንግዲህ ያው እኔ ግልጹን ነው የምነግርሽ። ለማንኛውም ያ መልካም እድል። ግን ያ ልጅሽን እንትን በይ፣ ሌላ እንትን ውስጥ ማስገባት አስፈላጊ አይደለም። እሷ ራሱ ይሄንን ማወቅ ነበረባት፣ ወይም ይሄን ግልጽ ማድረግ አለባት። በዚህ ሳምንት ከቻላችሁ ሂዱና ይሄን ግልጽ ይሁን። ከዛ አንቺም እሷም ልቧን ለማሳረፍ ማለት ነው። ኖርማሊ በስፔሻል ኬዝ ሲኖር ችግር የለም። እሺ አቅም ከሌላት እሷ እኔ ምንም ማድረግ አልችልም ከዚህ በኋላ ትንሽ ቆየች፣ ብዙ ጊዜ እኮ ቆየሽ ከሷ ጋር። ከዚህ በኋላ ግን አልችልም፣ እኔ ምንም ማድረግ አልችልም፣ ውስን ነው አቅሜ እና ማገዝ ትችላላችሁ ወይ? ይሄ ፈርሜያለሁ። የፈረመችው ወረቀት እንዳለ ማሳወቅ ያስፈልጋል። ፈፍልሱን ኤክሌሩ ይሄ ዲክላሬሽን ኦፍ ኮሚትመንት መሐላ ነው። እስካለች ድረስ ይኸውልሽ ለ3 ወር እንዲህ ነው። ለ3 ወር አንቺ ቪዛ ይዘሽ እንደ ቱሪስት መጥተሽ እዚህ እንትን ስትይ ለ3 ወር ሁሉም ነገር ሸፍናለሁ ብላ ነው። ግን ለ5 ዓመት ነው የሚቆይ ይሄ ነገር። ይሄ ስምምነት ከፈረሰ ለ5 ዓመት ነው የሚቆየው። 5 ዓመት ለ5 ዓመት የተወሰነ እንትን መገለጽ ያለበት ነገር አለ። ይሄ ግልጽ ይሁን፣ ሄዶ እዛ ግልጽ ይሁን። ብዙዎቹ እጃቸውን ሰጥተው ወደ ሶሻል ሄደው የሶሻል ጥቅም ለማግኘት ሲሄዱ ወዲያውኑ
ሪጀክት ይባላል። ወረቀት ነው የሚሰጣቸው። አንቅ ሂጂ ያመጣችሽ ከላይ የምትባል ነው ያመጣችሽ፣ ሂጂ ወደ እሷ ትቻለሽ። እንደዚህ ብዙ ሰዎች ነው የሚባሉት። ጥሩ እድል ነው። ወዲያውኑ እንኳን ተነገራቸው። ምክንያቱም ሳይነገራቸው ዝም ብለው አስገብተው ከዛ በኋላ ሌላ ነገር ከሚመጣ። ኦኬ መልካም እድል የኔ እህት። ወደሚቀጥለው ጠያቂያችን እንሄዳለን። አመሰግናለሁ። እሺ ዩ ዌልካም። ኦኬ ኦኬ ወደ ማን ነው የምንሄደው አሁን? ወደ ሰላም። ወደ እኔ ነው። ሰላም እንዴት ነሽ? ሰላም ነው ወይ? አለን። ሰላም ይቅርታ። እኔ አንድ ጥያቄ አለኝ። ምናልባት በዚህ በአዙል ብቻ ነው ወይስ አልጊማይን መጠየቅ ይቻላል? አላወኩም። የፋሚሊ ናክሱግ መጠየቅ ይቻላል ፈለኩ። ይቻላል። ፋሚሊ ናክሱግ ይቻላል። መርሐባ። ያ እሺ ቀጥይ። ልጅን ለማምጣት ፈልጌ ነበርና እኔ ዶችላንድ የምኖረው 10 ዓመቴ ነው። ያለኝ ኖርማል ብለው ባስ ነው የ3 ዓመቱ ማለት ነው። አሁን ኦልሬዲ ልጅ በዚህ ሀገር የሰጧት እድሜዋ ቀንሼ ነው። አሁን ምናልባት እዛ ጋር ፕሮሰሱ ባይሳካና በራሴ በግሌ ላምጣብል አሁን እሷ ወደ 16 ወደ 17 እየሄደች ነው እድሜዋና ምናልባት እንደው ፊዚካሏና እድሜዋ አንዳንድ ጊዜ ሰውነታችን ግዙፍ ይሆናልና ከእድሜያችን በላይ ይሆናል፣ ከእድሜያችን በታች ይሆናልና ትንሽ ሰውነቷ እንትን ይላል፣ ግዙፍ ናትና ምናልባት ይሄ ነገር ዛጋ ፊል ቢያደርግብኝ በራሴ እንዴት ነው ማምጣት የምችለው? ወይስ ዛጋ እድሜ ይጠየቃል ወይስ የእድሜ ጉዳይ አይገድበውም የሚለው እንደው ትንሽ ብታብራራልኝ ብዬ ነበረ። አሁን ላይስ ያለው ህግ አላወቅኩትም። ፋሚሊ ናክሱግና ኢንተርቪው ላይ አሁን ፋሚሊ ናክሱግ እንዳመጣ ተፈቅዶልኛልና እስኪ ስለዚህ ትንሽ የሆነ ነገር በላይ። አመሰግናለሁ። አመሰግናለሁ ስለ ጥያቄሽ። ይህ የቤተሰብ ማምጣት ጉዳይ ነው። እህታችን በአዙል በረሽቲጉም ወይም ፍሉሽሊንግ አኔርካንት መሆን አለባት። ብላው ራይዛ አውስቫይስ ስላላት ኦኬ ትችላለች፣ ወዲያውኑ ትችላለች። ትንሽ ለመከለስ ያህል በ3 ዓመት ወዲያውኑ የተቀበላችሁ ሰዎች በ3 ወር ውስጥ መሞላት ያለበት ኦንላይን ነው። መሞላት ያለበት ፎርሙላ አለ። ወደ አውስላንድ በህደ የሚላክ ነው። እሱን ወረቀት አውጥታችሁ ወደዚህ ለምታመጡት ሰው የሚላክም ወረቀት ነው። ስለዚህ ወደ ሁለቱም ሳይድ ነው። ኦኬ እሱ መደረግ አለበት። ከዛ በኋላ እንግዲህ ማን ነው የሚመጣው? ሚስት ናት ወይ? ሚስት ከሆነች ወይ ባል ከሆነ የሚያስፈልገው ምንድነው? ወሳኙ ፓስፖርት ያስፈልጋል እና የጋብቻ ሰርቲፊኬት ህጋዊ የሆነ ከዚህ በፊት የተጋባችሁበት ሁኔታ እሱም ማቅረብ ያስፈልጋል ተተርጉሞና ሌላም ነገሮች አሉ። በዚህኛዋ በእህታችን ኬዝ ግን እኔ ሲጀምር ምንድነው የምንቀይረው? ለምንድነው የምንቀያይረው? መቀያየር ለማንኛውም የሆነ ነገር ነው። ምንም ማውራት አይቻልም። ግን ልክ እንዳልሆነ ግን መወራት አለበት። አንቀይር። ጭራሽ የእሷን ህይወት እዛ ሆና የእሷን እንትን መቀያየር ስህተት ነው። አሁን የፊዚካሊ ምናምን ላልሽው ይሄ ሰውነቷ ምናምን ተይ፣ በሰውነቷ ስለ ሰውነት አናወራም እዚህ። በቃ እድሜዋን አለቀ እኮ። ኦኬ እና እዚህ ቀንሼ እዚህ ጨምሬ ላልሽው ነገር እዚህ የሰጠሽው ነው ወሳኝ። እዛ 16 ሊሆናት ነው። ፓስፖርት ማውጣት አለባት ወይ አውጥታለች? ይኸው ስታወጣ በዚሁ ነው መሆን ያለ። ምክንያቱም አንዴ ችግር ውስጥ አስገብተሻታል እና አሁን እዚህ በሰጠሽው እድሜ መሆን አለበት ማለት ነው። ስተት እድሜ ነው የምትሰጫት። ለማንኛውም በዚህ እድሜ መሰጠት ይቅርታ፣ ለምንድን ነው ይቅርታ የምትይው? እኔ እኮ ሁኔታው ግን ይቅርታ ለልጅሽ ነው። ምክንያቱም አንዳንድ በጣም ነው ከይቅርታ ጋር ማለት ነው ያናድዳል።
የእሷ አሁን በማታውቀው እድሜዋን ማንሳት ያንቺን እዚህ ዋሺ፣ ግን እዛ የልጅሽን ለምን ነው የምትይው? እና ለማንኛውም በዚህ አሁን እዚህ ባልሽው እዚህ በሰጠሽው እድሜዋ ነው እዛ ፓስፖርት ማግኘት አለባት። 2 ዓመት ብቻ ነው ደግሞ የሚቀራት። በዚህ 2 ዓመት ውስጥ ማምጣት ትችያለሽ። ኦፍ ኮርስ ማምጣት የልደት ሰርቲፊኬት ያስፈልጋል። የልደት ሰርቲፊኬት በዚህ እድሜ መሆን አለ። ስንት ነገር መቀየር አለበት። አሁን ትምህርት አሁን የትምህርት ሰርቲፊኬቷን ከታየ እንግዲህ አሁንም እሱ መስተካከል አይችልም ሲጀምር ትምህርት ችግር የለም። ክፍለ ሀገር ስለሆነች ትምህርት ብዙ የላትም። ትምህርት ሰርቲፊኬት እሺ፣ እና ለማንኛውም ይሄን ያክል ፓስፖርት የሚጠቅም ማለት የልደት ነው። ሰርቲፊኬት በዚህ መሆን አለበት። አሁን በዚህ የሰጠሻት ስንት እድሜዋ ሆነ? አሁን በዚህ ዘንድሮ ወረዲ አሁን ወደ 13 ዓመቷን ጨርሳለች። ስንት ዓመት ነው ለምን የቀየርሽው? መሰል አዲስ አይ ለምን መሰል ለምን? እንደዚህ ምክንያቱ ሳይሆን የሆነው ስንት ዓመት ነው የቀየርሽው? ወረዲ የቀነስሽው? 3 ዓመት ሙሉ 3 ዓመት ተቀንሷል። ያ ኦኬ። ለማንኛውም ይሁን። አሁን ምን ይፈጠራል የሚለው ምን ይሆናል የሚለው ለእነሱ እንተወው። አሁን ባለው ነገር ከሆነ 13 ከሆነች ኦኬ ጥሩ ነው። ምክንያቱም ጊዜ አላት ማለት ነው። ቶሎ ማድረግ ትችያለሽ። አደገች ስላደገች ሊሆን ይችላል የሚያዩትና እያዩ ሰውን ቅድም ያልሽውን ነገር ሰውነቷን እያዩ እድሜውን ሲያዩ ምናልባት ግራ ሊገባቸው ይችላል። ኦፍ ኮርስ ግራ ይገባል ወይ? ግን ምንም ማድረግ አይችልም። ለዛ ማንም ተጠያቂ አታርጊም። ጀስት ተይው ባለው ዝም ብለሽ ሞክሪ። አሁን ያ 3 ዓመት እንትን አለ። እኔ ትንሽ አይ ቲንክ በዛ እንትን ለውጥ አለ። 13ቶች እኮ በጣም እንትን ናቸው፣ ገና ናቸው። ለማንኛውም አሁን እሱ አይደለም ውክልና እዚህ መስጠት አለብኝ። ውክልናስ መስጠት አለብኝ ወይስ የምን ውክልና? አሁን ፓስፖርት እዛ ጋር ፕሮሰሷን የሚጀምርላት ሰው ጋር ተጠግታ አባትየው ብቻ ነው መወከል የሚችለው። አንደኛ ሲጀምር አባትየው ቁጥር 1 አባትየው የት ነው? ያላባት ነው እንትን ያለችው የተወለደችው ልጅቷ ያላባት ሳይሆን ያው አባት በህይወት የለም አብሯትና ዘመር ጋር ነው ተጠግታ ያለችው። ከባዳ ጋር ነው የምትኖረው። አንድ ዘመድ የሚሆን አሳዳጊ ነኝ ብሎ ነው የልደት ወረቀትና ፓስፖርት ያወጣላት ማለት ነው። ተጠግታባቸው የምትኖርባቸው ሰዎች አሁን እሱ ይጠቅማል ፕሮሰሱን አሁን እኔ እዚህ ጋር ለማስጀመር ወይስ ውክልና መስጠት አለብኝ እዛ ለሚያሳድጋት ሰው? እዛ ሊያቀርባ ኦፍ ኮርስ ጉዳዩን የሚከታተል ሰው 13 ካልሽ ጉዳዩን የሚከታተል ሰው የሆነ መወከል ያለበት ሰው መኖር አለበት። የት ነው ያለችው? ያለብኝ ወይስ ያሳዳጊ አዲስ አበባ መወከል አዲስ አበባ ነው የምትኖረው? አሳዳጊ እኔ ነኝ ብሎ በፍርድ ቤት ያሳዳጊ ወረቀት አውጥቶ የልደት ወረቀትና ፓስፖርት አውጥቶላታል። እሺ ኦኬ። ከሱም ቢሆን የሱ ኦኬ እሱ አሁን አንድ አባት ነው ማለት ነው። ኦኬ የሆነ ብቻ ለማንኛውም አንቺ ነሽ የወከልሽው አይደለ? ያንቺ ስም ተጠቅሷል እዛ። አሁን ውክልናውን እዛ ላይ አልተጠቀሰም የኔ ስም። ለምንድን ነው? በራሱ መንገድ ሂዶ ነው እዛ ጋር እኔ ነኝ አሳዳጊ የዚች ልጅ ብሎ ታዲያ ቆይ እሱ ምን ብሎ ነው የሚቀርበው ታዲያ? ያንቺ እናትነት እኮ የሆነ መወከል ሲኖር ወካይና ተወካይ ይሄ ምናልባት በዚህ ረገድ ብዙ እንትን ሰዎች አይ ቲንክ እዛ ኢትዮጵያ ያሉ ሰዎችን ሞር ማማከር ይሻላል። አንቺ መወከል አለብሻ። አንቺ ወክለሽ ለማንኛውም የሚያስፈልጋት ነገር ፓስፖርት ወይም የመታወቂያ ወይም ምንድነው የሚያስፈልጉ ነገሮች ይውጡ መውጣት አለባቸው። በየትም መኖር አለበት በዚህኛው በሰጠሽው እንትን። ከዛ በኋላ ግን
አንቺ የወከልሽው ሰው መኖር መቻል አለበት። ከዛ ልጅሽ ማምጣት ይቻላል። አንቺ የወከልሽው ያ ውክልና ደግሞ እንደውም እንዲጸድቅ ጥሩም የሆነው አንቺ ወደ በርሊን በመምጣት ውክልና ልጄን ላስመጣ ነው እና ልጄን እንትን የሚከታተል አንድ ዘመዴ ነው አጎቴ ነው የሆነ በስነ ስርዓት ተወክሎ ቢሄድና ምክንያቱም ለብቻዋ ወደ ኤምባሲ መግባት አትችልም እችልች አዎ ገብቶሻል የኤምባሲ ለማስገባት እዛ ጉዳዮችን ለማውራት ምናምን ያስፈልጋል ወይም እናትሽ እህትሽ እንደዚህ አይነት ሰዎች ቢኖሩ ቤተሰብ አካባቢ ያሉ ሰዎች ቢኖሩ ጥሩ ነው ከዛ በኋላ ሂደቱ ይቀጥላል ማለት ነው የልደት ሰርቲፊኬት ካላት ቋንቋ ልትጠይቅ ትችላለች አሁን ወደ ከ14 እስከ 18 እስከ 16 ያሉ ሴአይንስ ራሱ ይላል ህጉ በጣም ይገርማል ከፍተኛ ነው በጣም ከፍተኛ የቋንቋ ክህሎት ይጠይቃል ግን ደግሞ መውረድም ይችላል ከዛ በላይ መውረድ ይችላል ግን ለማንኛውም መጠየቅ ያስፈልጋል ጠይቁ አሁን እኮ ችግሩ ዘጋውን ዘመድ ጋርና ቤተሰብ የለም ቤተሰብ ስለሌለ እሱም ቢሆን እሺ ማንም ከሌለ እኮ የሆነ ሰው መወከል ያለበት አለ አዎ የሆነ ሰውማ ግዴታ ነው ልወክል ነው አሁን እዛ ያሳዳጊ ነኝ ብሎ ፓስፖርት እና ልደት ያወጣላት አለና እሱ ደግሞ አሁን በባለፈ እሱን ወረቀት ይዞ በኤምባሲ በጀርመን ኤምባሲ ፕሮሰስ እንዲጀምሩላት አድርጌ ነበር ማለት ነው የጀርመን ኤምባሲ ሲቀርቡ አሁን እንዳልኩ ነው እድሜዋና ፊዚካሏን ሲያዩት አልተመጣጠነምና ቀጠሮ ሰጥተዋት ምናምን ለኢንተርቪው በቀረበችበት ሰዓት ነው የኔን አድራሻ እዚህ የኔን ፓስፖርት የመኖሪያ ፍቃድ የቤት ፍቃድ የፌትራግ ምናምን ሁሉን ነገር ልኬላቸው መጨረሻ ላይ ለኢንተርቪው ሲቀርቡ ነው አይ እድሜሽና እዚህ ጋር ፓስፖርትሽ ላይ ያለውና ሰውነትሽ ሲያውሽ አንድ አይደለም ብለው ነው የመለሱኝ አለችኝና አሁን ሰማ ደግሞ በሌላ ካርታስ ኤምባሲ ማለት ነው የጀርመን ኤምባሲ እንዴ ታዲያ ያለቀለት ምንም እኮ የጀመርሽም አልመሰለኝም ያለቀለት ጉዳይ ነው ታዲያ ኖኮ ተብላለች በቃ ሌላ መንገድ ምን ፈልገ ምን አይነት መንገድ ጀምሪው ስላሉኝ በኤምባሲ አይደለም የምትጀምሪው በሌላው እነዚህ ካርታሶች አሉ አይደል ፋሚሊን አክሱክ የሚያደርጉ አሁን በዛ ነው አሁን ብዙ ጓደኞች እዚህ ጋር የጀመሩ አሉና በቀጥታ በኤምባሲ ሳይሆን በካርታሶች አሉና በዛ ነው እንደዚህ ማድረግ ትችያለሽ ይኸውልሽ እንደዚህ ማድረግ ትችያለሽ ይሄ ጉዳይ ከጀምሩም የሆነ ፋውል ነገር ስላለው በጠበቃ መሆን አለበት ኦኬ ጠበቃ እያንዳንዷን መስመር እያንዳንዱን እርምጃ በጥንቃቄ ያደርገዋል ኃላፊነቱን ዝጭ ይከፈላል 1400 እስከ 1500 ዩሮ ይጠይቃሉ ለፋሚሊያን ናፍቱግ ግን አንቺ ለልጅሽ ይሄንን አድርጊ በስነ ስርዓት በጥንቃቄ ያደርጋሉ ካሪታሶች ዲያኮኒ ወይም እንደዚህ አይነት ነገሮች እነሱም ያደርጋሉ ግን ጠበቃ ግን ይበልጣል 2500 ብሎ አንዱ አለ ያ ደግሞ ተጋነነ እኔ እዚህ ሞኖማሊ በዚህ ዙሪያ ጠበቃ ሲይዝላቸው የኔ ደንበኞች እስከ 1400 1500 ነው የሚጠየቀው ለማንኛውም እንደየቦታው ሊሆን ይችላል ጎረቤት አለች አዎ እንደዛ ይሻላል ስለዚህ በዛ መልኩ ብታስሄጂው ነው ምልሽ እና መልካም እድል ይሁንልሽ የኔ መኖሪያ ፍቃድ መስፈርት ግን የለውም አይደል ያው ያንቺ መኖሪያ ፍቃድ በጣም ጥሩ ነው ቤስት ነው ኦኬ እሺ በጣም መልካም እድል ይሁንልሽ መልካም ምሽት አሜን እሺ ቻው እዚህ ላይ የሆነ ሰው አንድ ነገር ብሎ ጽፏል በአዲሱ ህግ ቤተሰብ ማምጣት ለ2 አመት ቆሟል ሚሉት እውነት ነው ወይም ኦኬ አዎ እንደዛ የሚባል ነገር አለ ግን
እም፣ ለምሳሌ ይሄ ትክክለኛ ወረቀት የሰጣቸው ይሄ ብላው አሁን እንደ ልጅቷ ማለት ነው ፕሮሰሱ ኦልሬዲ የጀመረ እየተደረገ ነው። እኔ ሌላ ሞር ከዚህ በላይ የሰማሁት ምንድነው በሰብአዊነት የተቀበሏቸው ሰዎች ለነሱ ሙሉ ለሙሉ እንዲቆም በሰብአዊነት የተሰጠው ሰው ማምጣት እንዳይችል ከዚህ በፊት ኢቭን በጣም በሚገርም ሁኔታ ይሄ ናሲዮናል አብሺቡን ፈርቦት የተሰጣቸው ሰዎች እነሱ ማምጣት አይችሉም። በጣም ከባድ ነበረ፣ ግን እያመጡ ነበረ። በሃርተፋል ዙሪያ እጅግ ቤተሰቦቻቸው ኢትዮጵያ ውስጥ አሁን በጣም አስቸጋሪ ሁኔታ ውስጥ ካሉ የግድ መምጣት ካለባቸው ይሄንንም ወረቀት ይዞ ሰው ማምጣት ይችል ነበረ። አሁን ግን ሙሉ ለሙሉ እንትን ብለውታል፣ ቀንሰውታል። ይሄ ለ2 ዓመት ይቆማል የሚባለው ብለዋል። ኦፍ ኮርስ እንደዛ ብለዋል። ሙሉ ለሙሉ ወደ ተግባር ላይ ሲውል ወይም ገዘት ላይ ህግ ላይ ተጽፎ ተግባራዊ ሲሆን ነው ልናየው የምንችለው እንጂ ባንዴ ይሄ ሁሉ ያመለከተ ሰው አታመጣም የሚልም አንዳንዴ የሚወራው የሚጻፍ ወዲያውኑ የሚፈልጉት ነገር ሲያወሩ ተግባር ላይም ያን ያህል እንትን የለም። አንዳንዴ አደገኛ ነው እንደዚህ አካሄድ። ለ2 ዓመት ቤተሰብ አለማምጣት ማለት እንትን ነው። እኛን አበሻን ብቻ አይደለም፣ ኢትዮጵያውያን ኤርትራውያን ብቻ አይደለም የሚወክለው ዓለምን ነው። ዓለም ሁሉ አያመጣም ማለት ነው። ኦኬ። ስለዚህ ይህንንም ማወቅ ያስፈልጋል። ለማንኛውም ወደሚቀጥለው ጥያቄያችን እንሄዳለን እና ኦኬ፣ ምናልባት ወደ ጥያቄያችን ከመሄዳችን በፊት ወደ 180 ሰዎች ይከታተሉናል ላይቭ ማለት ነው። ፕሊዝ ቤተሰብ እንድትሆኑን እንፈልጋለን። ቤተሰብ ሁኑ። ብዙ የተለያዩ ቪዲዮዎች በዩቲዩብ እንለቃለን። ኦልሞስት ከ90 በላይ በተለይ አማራጮችን የሚያሳዩ ስደተኞችን ወይም በስደት ሂደት ውስጥ የሚገኙ በጥገኝነት ሂደት ውስጥ የሚገኙ ሰዎች አማራጮችን የሚሰጡ ችግሮችን የሚፈቱ ማብራሪያ ያላቸው ብዙ ቪዲዮዎች አሉና በዩቲዩብ ሰብስክራይብ በማድረግ ቤተሰብ ብትሆኑን በጣም ነው ደስ የሚለን እና ፕሊዝ ሁላችሁም ማለት ነው 180 ያለው እዚህ ዩቲዩብ አንድ ጊዜ ምንም እንትን አይላችሁም፣ ጊዜያችሁም አይወስድም። ቢዮ ላይ መግባት ትችላላችሁ አንድ ጊዜ። ከዛ በኋላ እንግዲህ ሰብስክራይብ አድርጉ። ያ ብቻ ነው ለኛ ማድረግ የምትችሉት። ሌላው ሁሉ በዚህ 2 ሰዓት በሳምንት 2 ጊዜ ማለት ነው፣ ማክሰኞ ትግርኛ፣ አርብ ደግሞ በአማርኛ የምናደርገው ሁሉ በነፃ ነው። ግን እናንተ ቤተሰብ ብቻ እንድትሆኑ ነው የምንፈልገው። አመሰግናለሁ። ወደሚቀጥለው ጥያቄያችን እንሄዳለን። ሄሎ ጤና ይስጥልኝ አዲስ፣ እንዴት ነህ? ሰላም ነው ወይ? እንዴት ነህ? እግዚአብሔር ይመስገን። ስለምታደርግልን ነገር በጣም እናመሰግናለን። የኔ ጥያቄ አሁን ከዚህ በፊት ጠይቃ የነበረው እህቴ አይነት ተመሳሳይ አይነት ጥያቄ ነው። ፋሚሊ ናክሱክ ነው የተሰጠኝ። ያው ብላው ፓስ ያለው የፍሎንትሊንግ አነንካንት ነው እና ያው እድሜ በእርግጥ የቤተሰብ የማምጣት ጉዳይ ነው። ልጆቹ እንዳልኩ ከ18 በላይ ናቸው እና መስፈርቱ ላይ እንዳልከው ሴ1 ይላል። ሴ1 ኢትዮጵያ ላይ የለም። በጣም ከባድ ነው። እንኳን እዛ አይደለም እዚህ ዶችላንድ ከባድ ነው እና አድቫንሱ ሴ1 አድቫንስ ዶችላንድ አድቫንስ ኢትዮጵያ ውስጥ ልናገኝ የምንችልበት የትኛው ነው? ምናልባት በዩኒቨርሲቲ ደረጃ በእንግሊዝኛም ሊሆን ይችላል። በየትኛው ሌቭል አድቫንስ ማግኘት ይቻላል? ይኸውልህ ለምሳሌ እኔ የሰማሁት ነው አዲስ አበባ ዩኒቨርሲቲ ውስጥ የሆነ የቋንቋ ፋክልቲ አለ እና ጀርመንኛ ትምህርት ይሰጣሉ። ያ እነሱ የሚሰጡት እንትን ፋክልቲ የሚሰጡት ደረጃው ነው ከቴልክ
ከሚባለው የዚህ አሁን ጀርመንኛ ተመራ አንድ ሰው ተምሮ የሚፈተነው የፈታኝ ኦርጋናይዜሽን ነው። ቴልክ ይባላል። በመላው አውሮፓ ሚዛን አለው። በጣም ከፍተኛ ነው። በደንብ ጥርት ያለ ፈተና የሚያዘጋጅ ነው። ከዛ ጋር የሚስተካከል ነው። አድቫንስ ስታዲስ ኖርማሊ ፕሮባብሊ ከቤ1 ወደ ቤ2 ጋር ሊስተካከል የሚችል ነው። ግን እዛ አንድ ጊዜ ያ ሰው ትምህርቱን ከጀመረ በጣም ከባድ ነው የሚሆነው። እኔ በጣም ሊገርመኛል እንደዚህ ማድረጋቸው፣ ወይ ጉዳዩን በጣም ለማክበድ ካለ እንትን የተነሳ ሊሆን ይችላል እንጂ ሴአይንስ እንትን ነው በጣም በጣም ከባድ ነው። ሴአይንስ ሰው የሚያገኘው ወይ ተወላጅ ሆኖ ራሱ ሰው ሲፈተን ከባድ ነው። ወዲያውኑ ላያገኝ ሁሉ ይችላል። እና እዛ ዩኒቨርሲቲ ውስጥ አሉ። እዛ ቢጠየቅና ጉዳዮችን እዛ ብታያቸው እላለሁኝ። ሌላ እኔ ኢንፎርሜሽን የለኝም። ኦኬ፣ ማለት አዲስ አበባ ዩኒቨርሲቲ በርቀት መስጠት ይችላል ነው ወይስ የግድ አቴንድ ማድረግ አለባቸው ዩኒቨርሲቲ ላይ? አቴንድ ያንተ ልጆች እዛው ናቸው አይደል እንዴ? እዛ ማለት ነው አዳማ ናቸው ያሉት። ኦኬ። እኔ በየርቀት ያላቸውም አይመስለኝም። እኔ በአንድ ወቅት እዛ የተማረ ሰው ሲያወራ ስለሰማው ነው። አዲስ አበባ ዩኒቨርሲቲ ዝም ብሎ ይሄ A2 A1 እስከ B1 ምናምን አይ ቲንክ ብዙ ትምህርት ቤቶች ሳይኖሩ አይቀሩም። ግን ይሄ አድቫንስ የሆነ ለኤምባሲ የሚፈለግ ለጥናት ትምህርት ለመግባት የሚፈለግ በዩኒቨርሲቲ ደረጃ ብቻ ነው ሊሰጥ የሚሰጠው። እስቲ የአዲስ አበባ ዩኒቨርሲቲ የቋንቋ ፋክልቲ ውስጥ በመግባት እስቲ እና ምናልባት ሊኖር ይኖራል ብዬ አስባለሁ። እሺ፣ አመሰግናለሁ አዲስ። መልካም ምሽት። እሺ ወንድሜ፣ መልካም ምሽት። ቻው ቻው። ኦኬ፣ ሰው ወደሚቀጥለው ጥያቄያችን እንሂድ። ሄሎ ናፊ አለሽ ወይም አለህ? ኦኬ፣ ከሌለ እስቲ ወደ አርሴማ። ሄሎ አርሴማ። ሰላም አዲስ፣ ጤና ይስጥልኝ። ጤና ይስጥልኝ። ሰላም ነው ወይ? እንዴት ነሽ? እግዚአብሔር ይመስገን፣ ሁሉ ሰላም። እግዚአብሔር ይመስገን፣ ሁሉም ሰላም። የኔ ጥያቄ የ3 ዓመት ወረቀት አለኝ። አይምቦርገሩንግ ለመጠየቅ ነው። 5 ዓመት ሰርቻለሁ። አሁንም ስራ ላይ ነኝ። አብሽሉስ አለኝ። ሌላ የሚያስፈልገው ነገር አለ? ለአይምቦርገሩም ኦኬ። በአዲሱ ህግ መሰረት እንግዲህ አንድ ቪዲዮ ሰርቻለሁ። እንደውም ጥሩ ነው፣ ላንቺ ብታየው ደስ ይለኛል። አንድ በአንድ እዛ ተዘርዝሯል። ትልቁ ነገር ሊያስፈልግ የሚችለው ለአይምቦርገሩ ማንነት ነው፣ ፓስፖርት ነው። እሱ አለሽ አይደለም? ፓስፖርት አዋለኝ። በጣም ጥሩ። አብሽሉስ አለሽ። ስለዚህ የቋንቋ ችግር ምንም። ፓስፖርት አለኝ፣ አብሽሉስ አለኝ። ስራም ሰርቻለሁ። አሁን ሞሜንታሊ ኤልተር ሳይት ነኝ፣ ግን ያው ስራ ቦታ ነው የሚከፈለኝ። ምንም ችግር የለም። ኦሬዲ በቂ ነው። የምታደርጊው ነገር እስካለ ድረስ ምንም የሚያስቸግር ነገር ያለ አይመስለኝም። ሌላ በለአይምቡርገሩ የሚያስፈልግ በቃ ሌበንስ ኡንተርሃልት በጣም ዚሸር ነው። 5 ዓመት ሰራሽ፣ 5 ዓመትም መስራትም አልጠበቅብሽም ኖርማሊ። ግን ኤልተን ሳይት ላይ ከሆንሽ ኤልተን ሳይት እንደ ስራ ነው የሚቆጠረው። ኤልተን ሳይት 12 ወር ራሱ እንትን ትከፍያለሽ፣ ተከፋይ ነሽ፣ እንደ ስራ ስለሚቆጠር ማለት ነው። አይምቡርገሩ የምታመለክችበት ሁኔታ አይ ቲንክ ጥሩ ፖዚሽን ውስጥ ያለሽ ይመስለኛል። ምን ኤግዛክትሊ ጎደለ ነው የምትይው? እኔ እነኚህ ካሉ ሌላው ሁሉ ተጨማሪ ነው ማለት ነው።
2026 በሁለተኛ ወር ነው የሚያልቀው። አሁን አንትራክ ባረግ እስከዛ የሆነ መፍትሄ ይሰጡኛል ወይስ ዝም ብዬ በዛው ላሳድስ ሲሄድ በዛው እንትን ልበል? ምንድነው አሁን በእጅሽ እንትን ነው ይሄ ዝም ብሎ የ3 ዓመቱ ብቻ ነው ያልሻለ? አዎ መጀመሪያ የ2 ዓመት ነበር። ከዛ የ3 ዓመት አረጉልኝ። ይሄ አብሽቡን ክፈርቡተን 25 25 ነው ያለሽ? አዎ አሃ ኦኬ። እኔ 3 ዓመት ስትኝ እኔ በአመት አለ የሚቆጠረው። እስቲ እዛው በተጻፈው ፓራግራፍ ብትነግሩኝ ነው የሚሻለው። ለምን ኦኬ መሰላችሁ? እንዴ በአመትማ 25 አይደለም 25 በ25 በጣም ትንሽ ላሳዝንሽ ነው። ምንም ችግር በ25 በቀጥታ አይንቡርገሩ ማመልከት አይቻልም ኦኬ አይቻልም። አሁን አንቺ ማመልከት የምትችይው ባይሆን ወደ ይሄ ቋሚ መኖሪያ ፍቃድ ኒደርላሱን ኤላውብኒስ ኦኬ አሁን ያልነውን እንቀይርና ወደ ኒደርላሱን ኤላውብኒስ እንግባ። በቃ ኒደርላሱን ኤላውብኒስ ለማመልከት ሁሉም ነገር አለሽ። የ5 ዓመት የሰራሽበት ወይም ሬንተን ፈዚሸሩ ከሬንተን ፈዚሸሩ ፈላውፍ ደዊና ፈላውፉን ፈልገዋለው ለኒደርላሱን ኤላውብኒስ ነው በያቸው። ወይም ኦንላይን ራሱ መጠየቅ ይቻላል። በፖስታ ይላክልሻል። ኦኬ ወይም ደውይላቸውና የ5 ዓመት የሰራሽበት አሁን ኤልተን ሳይት ሁሉንም ባንዴ አውርደው ያመጡልሻል። እሱን አንድ ትይዣለሽ። ምናልባት ያለፉት የስራ የ3 ወር የ6 ወር ወይም አይ ዶንት ኖ እንደ ሁኔታው የ6 ወይም የ1 ዓመት የስራ እንትን ምንድነው ሎን አፕሬት ነው ሎን አብሬሽኑን ሊጠይቁሽ ይችላሉ። እሱንም ዝም ብለሽ አዘጋጂ። በነገራችን ላይ የኤልተን ሳይት በሻይድ ኦኬ እሱን ትይዣለሽ እና የሰራሽብ እና ለይሄ ከሬንተን ፈዚሸሩን ፈላውፍ ያስፈልግሻል። አብሽሉስ ማድረግሽ የቋንቋ ቢያንስ ቢ1 ማግኘት ስላለበት አንድ ሰው ያ እና እነኚህ ናቸው ወሳኞቹ። ሌላው ሁሉ ተጨማሪ አንዳንድ ነገሮች ሊኖሩ ይችላሉ። ኦኬ ስለዚህ ቢ1 ያስፈልጋል ወይስ አያስፈልግም? ቢ1 ይኸውልሽ አንቺ አያስፈልግም ያልኩበት ምክንያት አብሽሉስ አድርገሻል። አዎ አብሽሉስ አለኝ። በቃ እሱን ይዘሽ ከሄድሽ ከቢ1 የሚስተካከል ነው ወይም ይበልጣል እሱ ራሱ። ኦኬ እሺ አዲስዬ። አዎ እና መልካም እድል የኔ። አመሰግናለሁ። እሺ ቻው ቻው። ቻው እሺ። ኦኬ ሰው ወደሚቀጥለው ጠያቂያችን እንሄዳለን። ሃሎ አዲስ እንዴት ነህ? ሰላም ነው ወይ? እንዴት ነህ? ጤና ይስጥልኝ ወንድሜ፣ እንዴት ነህ? ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። የኔ ጥያቄ አብሽብ ፈርቡትን የሚለው ፓራግራፍ 67 አውፈንታልትስ ሊክት ፎርም የሚል ሰጡኝና ከዛ የ1 ዓመት ወረቀትም ሰጥቶኝ ነበረ። እንደገና ፓራግራፉን አንዴ አብሽብ ፈርቡት ያ እሺ 67 ማለት ነው። እሺ 67 ከዛ ፓራግራፍ 67 አዎ 67 አንድ አውፍንታልትስ ግዘት ሊክት ፎ ይላል። እሺ ከዛ የ1 ዓመት ወረቀት ነበረ ሰጥቶኝ ነበረ። ተምሬማለሁ፣ አስፋያምጥቻለሁ። ከዛ ይሄ የ1 ዓመት አልቆ ለመታደስ ሲሄድ ወረቀቱን ወስደው ዱልዱግ ሰጡኝ እና ይሄ እኔ ያልገባኝ ስትየዋ ጠየቅኳት፣ ለምንድን ነው ይሄ ምናምን ስላት ፓስፖርት አምጣ ምናምን አለች። የኢትዮጵያ ፓስፖርት ያ እና እንዴት እኔ ምን ማድረግ አለብኝ? ፓስፖርት ይዘህ መሄድ አለብኝ ወይስ? ይኸውልህ በዚህ ፓራግራፍ መሰረት ይሄ ምንድነው? ሎሽን ደ አውፈንታልስ ገሽታቱ
ለአንድ ዓመት ተሰጠኝ ምናምን ያልከው የጊዜያዊ መኖሪያ ፍቃድ ነው። አሁን ኦኬ በዚህ በፓራግራፍ 67 መሰረት እንትኑን ይሄ አውፈንታልት ገሽታቱ የመኖሪያ ጊዜያዊ መኖሪያ ፍቃድን የሚነጥቅ ነው። ምናልባት እንደሚገባኝ ከሆነ ታሪክህን አልነገርከኝም። ባክግራውንድህ ማወቅ ብችል ጥሩ ነበረ። ማለት በባንፍ ነው የሰጠው። አይደለም። አዎ በባንፍ ተቀባይነት ነበረህ ወይ? ኢንተርቪው ተቀብለውሃል? ኢንተርቪው እኮ በዚህ እኮ ነው የሰጡ። የአንድ ዓመት ሶስቱ ተነቅጸዋል፣ አልተቀበልንህም አሉኝ። በአራተኛው አንቀጽ ተቀበሉኝ። በ60 አብሽር ፈርቡት የሚለው ማለት ነው። አብሽር ፈርቡት እሱ ተቀበሉ። ከዛ እሱ ተነሳና ዱልዱም አደረጉት። አዎ መጀመሪያ በዚህ አንቀጽ የአንድ ዓመት ተሰጥቶኛል፣ ማር ነበረ። ከዛ በኋላ የአንድ ዓመቱን አልቆ ለመሳደስ ሲሄድ ወረቀቱን ቆሙና ዶልዱግ አደረጉን እና ለምንድን ነው ዶልዱግ የምትሰጪኝ ምናምን ስላሰጥዋ የሀገርህን ፓስፖርት አምጣ። መጀመሪያ ፓስፖርት አለኝ ምናምን ብያቸው ነበረ እና ፓስፖርትህን አምጣ ብላ ለ30 እንትን ሰጠኛል ልትቆጠረው ማለት ነው 30 አፕሪል። ይኸውልህ ኖርማሊ እነኚህ በአራቱ መመዘኛዎች ሰው ሲሰጠው እነኚህ ያለ ምክንያት ሊነጠቁ አይችሉም። ስህተት ነው ብለው አንዳንዴ የሚያነሱባቸው ሰዎች አሉ፣ ግን ሊነጠቁ አይችሉም። እንደሚመስለኝ ከሆነ አሁን ይሄንን ዱልዱን ከመስጠት ፊክሲዮን በሻይኒጉን ሰጥተው ለሌሎች የሚያደርጉት ነው። ፊክሲዮን በሻይኒጉን የሚባለው ሰጥተው ማንነትን እንድትገልጽ ጫና መፍጠር ይቻላል። ሙሉ ለሙሉ በጆብ ሴንተር የነበረውን ተቀባይነት ያገኘውን ወደ ሶሻል መላክ አግባብነት ያለው አይመስለኝም። ግን እንደዛ ነው ያደረጉት። በዚህ አሁን ባልከው መሰረት በ67 አዙር ገዘት መሰረት እንትን ያጠፈዋል፣ እንትኑን ያነሰዋል ነው የሚለው የመኖሪያ ፍቃድህን እና ማንነትህ መስጠት ምን ያህል ሪስክ አለው ነው የምትለኝ። እኔ እነሱ ያልሆነ ነገር እኔ ልነግርህ አልችልም። እነሱ ናቸው የሚወስኑት በአንተ ላይ። እነሱ ናቸው ሁሉ ነገር ማድረግ የሚችሉት። ስለዚህ እነሱ የሚሉትን መስማት አስፈላጊ ነው ባይነኝ እኔ። ይሄን ስለሰጣቸው ወዲያውኑ ምን ያባሩኛል ምናምን ብለህ አስበህ ከሆነ በዚህ አይነት ሁኔታ አይደለም። ይሄ በዚህ አይነት ሁኔታ አይደለም። የማባረር ምልክቶች አሉት። ሁኔታዎችን ይገልጻሉ። ጥንቃቄ ይጠይቃል ወይ? ኦፍ ኮርስ ጥንቃቄ ይጠይቃል። ዝም ብሎ አይደለም። ሰው ጥንቃቄ ማድረግ አለበት። ቢሆንም ግን ፓስፖርት አንተ በእጅህ አለ አሁን? አዎ ፓስፖርት አለኝ። ኦኬ ትንሽ ምንድነው መገለጽ መቻል አለበት። ምክንያቱም ኦልሬዲ አንተ ተፈርዶልሃል። ይሄ ነገር ግልጽ መሆን አለበት። ማንነትን ግለጽ ነው። ሌላ ነገር ወደ ዱልዱም የሄዱበት ምክንያት በጣም ትልቅ አላስፈላጊ ርቀት ነው። እኔ እንደዚህ አንዴ ወረቀት የተሰጠው ሰው ወደዚህ ወይ ወንጀል አድርጎ ነው ወይ የሆነ ነገር ፈጽሞ መሆን አለበት እንጂ ዝም ብለው አያነሱም። በፍጹም ከመጣሁትም 2 ዓመቴ ነው። 23 ነው የመጣሁት። ገባኝ። አይ ያንተ እንትኑን ለማየት ነው ለመግለጽ ያህል የሄድኩበት ነው። እና ለማንኛውም አንተ ብትሰማቸው ጥሩ ነው። ስማቸውና የሚፈልጉትን መስጠት። ወደ ሶሻል እነሱንም ይኸውልህ እና ያ ሶሻል እንትኖቹ እነሱንም ማማከር ምናልባት ከአንድ ሰው ካንተ ጋር ቢሄድ ከሶሻሎቹ እዛ አካባቢ ምናልባት የምታውቃቸው ሰዎች ካሉ ምክንያቱም ድርቅ ያለ ጥያቄ ነው። አየህ አሁን እኔን እንደጠየቀኝ አይነት ጥያቄ እነሱ የምንጠይቃቸው ከሆነ እንትን ነው ለስለስ ተደርጎ ምንድነው ሁኔታው እንደዚህ የሆነ ሰው ካንተ ጋር ቢሄድ ለዚህ ሸርሃይት ነው ለመግለጽ ከማውራት ካለማውራት
የሆነ ነገር እንዳይቀር ሁሉም ነገር እንዲገለጽ ነው እንጂ ዞሮ ዞሮ ፓስፖርትማ መሰጠቱ እኮ አይቀርም። አንተ አደጋ ላይ አይደለህም። በፍርድ ቤት ሪጀክት የተባለ ሰው እየተፈለገ ያለ ሰው ሂድና ፓስፖርት አምጣ ከተባለ ይሄ ግልጽ ነው። ለምንድን ነው ገብተዋል? ፓስፖርት እኮ ብትሰጣቸው መተው ይመቱበትና ይሰጡሃል መልሰው እኮ ትጓዝበታለህ። ምንም እኮ እንትን የለው። እነሱ ለሌላ ነገር እንዳይጠቀሙበት ነው እንጂ ፍራቻው። ኦኬ ገብተዋል? ስለዚህ አንተ እኔ ብትሰማቸው እላለሁኝ፣ ግን ዝም ብለህ ለዚሸር ሀይት ይኸው ከሰው ጋር ብትሄድ እላለሁኝ ወንድሜ። እሺ አመሰግናለሁ። አይዞ እንትን በል ይኸውልህ፣ አንተም ጊዜ አለህ፣ አስብ። አንተ በምትኖርበት አካባቢ ሶሻሎች ሊኖሩ ይችላሉ። አዎ አንድ ሶሻል አማክረው ነበርና ሰው ወደ አውስለንደ ቢሆን ጋር ደውላ እንዴት ነው በዚህ አንቀጽ የተሰጠው ሰው እንዴት ድልድል ይሰጣል ምናምን ስትላት፣ አዎ ለኔም ገርሞኛል። አዎ ስትላት መጀመሪያ ፓስፖርት ልሰጣችሁን አለኝ ብሎ ስለነገረን ሲመጣ ፓስፖርቱን ያለያዘ ነው የመጣው እና ፓስፖርት መምጣት አለበት እና እንሰጠዋለን ምናምን ብላ ተናግረኛለች አለች። ኦኬ አሁን ይሄ ላንተ ዚሸር ሀይት ነው። በቃ ይሄ ላንተ ጥሩ ነው። ግን እኔ ያላመንኳት ግድ የለም። አሁን ይኸውልህ እንደዚህ ደውላ ይሄንን ነገር ካጣራች አንተ ሰላም ነህ። የምትነግረኝ እውነት ከሆነ ፓስፖርትን ይዘህ መሄድ ትችላለህ። ያ እውነት ነው። ለአንተ ልዋሽ አልችልም። በቃ እኔ ደግሞ ለእንትን ነው ለጥንቃቄ ያህል ነው ትንሽ ጉዳዩን እንትን ማለት የፈለኩት። ስለዚህ ምንም አትስጋ እንደዚህ ከሆነ እና መልካም እድል። ቻው መልካም እድር። ቻው። እሺ አመሰግናለሁ። ቻው። ኦኬ ሰው የተከበራችሁ ወደሚቀጥለው ጥያቄያችን ከመሄዳችን በፊት የአዳዲስ ሰዎች ካላችሁ እንደምላችሁ ሁሌ ነው በዩቱብ ቤተሰብ ሆኑን። ብዙ እጅግ ጠቃሚ ኢንፎርሜሽኖች አሏችሁ ለእናንተም ወይም ለሌሎች ሰዎች የሚጠቅሙ ብዙ ኢንፎርሜሽኖች አሉ። ሚዩት አድርግልን ወንድማችን። ስለዚህ ፕሊዝ ሰብስክራይብ አድርጉ። ቢዮ ላይ ታገኙታላችሁ የኛ ዩቱብ ማለት ነው። ኦኬ ወደሚቀጥለው እንሄዳለን። ሃሎ ሮማን። ሰላም፣ እንዴት አመሸህ? እግዚአብሔር ይመስገን። ሰላም ነው ወይ? አለ እግዚአብሔር ይመስገን። እሺ እኔ ያው የሚቀጥለው ወር ተርሚኒ ያለኝ ተርሚኒው ደግሞ ያው ፓስፖርት አምጪ ብለውኝ ነበረ። እኔ ደግሞ በርሊን ሄጄ ኤምባሲ እንትን ሰጡኝ ማለት ነው፣ የቀጠሮ ወረቀት ሰጡኝ እና የቀጠሮ ወረቀቱን እና ፎቶ ነው ይዤ ሄደው። ስለዚህ ስጋት የለኝም። ምንም ሊሉኝ ይችላሉ። ምን ይሉኛል? ያንቺ ትንሽ ስላንቺ ንገሪኛ። በየትኛው አንግል ነው እየጠየቅሽኝ ያለሽው? በ14 ሲ ነው የጠየቅኩት ነበር እና 3 ወር ነው ያለኝ ዱልዱም 3 ወር የዱልዱም ነው ያለብኝ። 3 ወር 6 ወር ነበረ የሚሰጡኝ፣ ወደ 3 ወር ዱልዱም መለስ። 104 ሲ ተሰጥቶሽ ነበር እንዴ? አልተሰጠኝም። ገና ጠይቄ ነው፣ ገና ስጠይቅ ነው እንደዚህ እንትን ያደረኩት። ማንነት ግለጭ የተባልሽው ወይም ሂጅና ከኢትዮጵያ? ማንነቴን ፓስፖርት እነሱ ጋር አለ፣ ወድቆ ነው ያለው የኔ ፓስፖርት፣ እነሱ የወሰዱብኝ ማለት ነው። ታዲያ አሁን ደግሞ ይሄን ስጠይቃቸው ነው ይሄንን የመኖሪያ ፍቃድ ስትጠይቂያቸው? አዎ ኦኬ ይኸውልሽ አሁን ምን አለ መሰለሽ የወደቀ ፓስፖርት አለሽ፣ ያንን ኮፒ ካለሽ ብታመጭላቸው ባይ ነኝ እኔ። በአንቺ ኬዝ አሁን መምጣት አለበት። ምክንያቱም ብላይ በሬሽ 25 ቢን ማመልከት ስለምትችይ
ከዚህ ኦኬ ካለሽበት ሁኔታ ለመውጣት ኦፍ ኮርስ በርሊን መጥቼ ምናምን ያልሽ ኦኬ በርሊን መጣሽ ምንድነው ኦኬ ጀስት ለማገናኘት ያህል ምንድነው ያለ በርሊን መተሽ ኤምባሲ ጠይቀሻል ምንድነው ያሉሽ ማለት ፓስፖርቴ እንደዚህ ነው እና አዲስ ማለት እየታደሰ ፈልጋለሁ ስላቸው ቀጠሮ ሰጡኝ ማለት ነው። ቀጠሮ እሺ እንትኑ ካለሽ በኮፒ ይኸውልሽ ቁጥሩ ካለሽ እኮ በኮፒው ሰጠዋቸው። ኮፒውንና በዚህ ኮፒ ለማደስ ነው ስላቸው እሺ ብለው ሰጡኝ ቀጠሮ። ኦኬ ጥሩ ምንም ችግር የለውም እንደዚህ ከሆነ ኦንላይንም ማድረግ ትችይ ነበራ በቀጥታ ወደ 300 ምናምን ዩሮ መሰለኝ ተከፍሎ ወደ ወደ ቤትሽ ይልኩልሻል በፖስታ አሉኝ 440 ምናምን ብር ክፈይ ብለው አሉኝ። ደረሰኝ ምናምን ከፈልሽ እንትን ሰጡኝ። ኢቫን ነምበር ምናምን ሰጥተውኛል። አስገባላችኋለሁ። ኦኬ ታስገቢላችኋለሽ አይ ቲንክ በዚህ ሁኔታ ሊመጣ ይችላል ከከፈልሽ 441 ዩሮ የሚሉ ሰዎች ኤኒዌይስ ብቻ ወደዛ አካባቢ ነው የሚከፈለው በዛ ሁኔታ ከሰለጠና ከሰጡሽ ደን ጥሩ ነው የሚሆነው ምንም እና ፓስፖርት መስጠት አለብኝ። አሁን ቢመጣስ እንዴ ነው? አሁን የአሁንስ ቀጠሮ ምንም ስጋት የለኝም። አሁን ቀጠሮ አለኝ ከወር በኋላ። ቀጠሮሽ የፈለገሩ ነው ወይ የእድሳት ነው እና ፎቶ አምጪ ብለውኛል። ፎቶ እና ኤምባሲም ከሄድሽ ወይ ፓስፖርትሽን ወይ የኤምባሲ እንትን ያደረግሽበትን ብለውኛል። ስለዚህ አሁን ላይ ለነገሩ ፓስፖርቱ ቶሎ አይመጣም። ስለዚህ ኤምባሲ ክፈይ ያሉሽ ወረቀት የከፈልሽበት ኡበርቫይዝ ያደረግሽበት እና ደግሞ ከኤምባሲ መቼስ እንትን ፎቶ የሰጠሽበት ምናምን የሆነ ጽሁፍ መኖር አለበት። የሆነ ነገር ወረቀት ሰጥተውሻል። ስለዚህ እሱን ኡበርቫይዝ ያደረግሽበት እሱን ሁለቱን ይዘሽ ሂጂ ወደ ተርሚን ፎቶ ይዘሽ ፎቶም ይዘሽ ሂጂ። ይሄው ፓስፖርት አመልክቻለሁ እየጠበቅኩ ነው 400 ምናምን ከፍያለሁኝ ይሄው የኤምባሲ ወረቀት ደግሞ ይሄው እና በዚህ ደግሞ የሚያስፈልጋቸው ፎቶ ይሄው ምንም የሚያሰጋሽ ነገር ያለ አይመስለኝም። የሚያሰጋኝ ምናልባት ፓስፖርቱ ሲመጣ አምጪ ይሉኝ ይሆን? እሱን ደግሞ ፈራው ከ4 ወይ ከ3 ወር በኋላ ፓስፖርትማ ይኸውልሽ አሁን አንቺ እኮ ይኸውልሽ ምንድነው የምታመለክችው ያንቺ ጉዳይ ወደ ብላይ በሬሽ ሳል እየሄደ ያለው እንዴ የመኖሪያ ፍቃድ በመቆየት የሚገኘው እሱን እያመለከትሽ እኮ ነው ልታመለክሽ አይደል እንዴ 104 ሲ የሚባለው ማለት ነው። 104 ሲ ለ104 ሲ እነኛ አሁን ያልሻቸው ነገሮች አይደሉም አያስፈልጉም። እና 104 ሲ ኖ ለ104 ሲ አይደለም ለ25 ቢ ነው እያዘጋጁሽ ያሉት ይመስለኛል። ለ104 ሲማ ፓስፖርት አያስፈልግም። ከ104 ሲ ለመውጣት ነው ፓስፖርት የሚያስፈልገው ይመስለኛል። ለ25 ቢ ነው እያዘጋጁሽ ያሉት። ለ25 ቢ በተርሚንሽ ፎቶ ትይዣለሽ። ይሄንን አሁን የከፈልሽበት ወረቀት አምጪና ስጫቸው። ቢተረጎም ጽሁፍ በአማርኛ ከሆነ ተተርጎሞ ይቅረብ። በእንግሊዝኛ ከዛ ነው በኋላ የተጻፈው። ስለዚህ ወደ ጀርመንኛ አስተርጉሚው። የግድ መተርጎም ማስተርጎም አለበት። አለብኝ ወይስ ቀጥታ እነሱ የሰጡኝን ልውሰድላቸው? መውሰድ ይቻላል፣ ግን ለነሱ ያው እነሱ ማስተርጉመው ምናምን ቶሎ ወዲያውኑ በአርባይተን እንዲያደርጉት። ለነገሩ እሱ ማስተርጎምም ራሱን የቻለ ክፍያ ስላለው ዝም ብለሽ በእንግሊዝኛ ከሆነ ዝም ብለሽ ይዘሽላቸው እንጂ ከዛ በኋላ የሚሆነውን ታያለሽ። እንደሚገባኝ ከሆነ ይሄንን ከሰጠሻቸው ፊክሲዮን በሻይኒጉን ሊሰጡሽ ይችላል። የ6 ወር ፓስፖርት እየመጣ ነው ብለው ስለሚያምኑ መጠበቂያ ነው የሚሰጡሽ። እነሱ እየጠበቁሽ ነው ፓስፖርት እስክታመጪ ድረስ ብለው ፊክሲዮን በሻይኒጉን ሊሰጡሽ ይችላሉ። ግን የሚያስፈራ ነገር ያለ አይመስለኝም። ኦኬ የሆነ ሰው እየጠየቀሽ ነው። ትሰሪያለሽ እንዴ? አዎ ሰራ ነበረ፣ ግን አሁን በጤና ምክንያት 3 ወር 40 ኪሎስ ነኝ።
ኦኬ በጤና ምክንያት ኦኬ ያ ለማንኛውም ለብላይ በሬስት በነገራችን ላይ ስራ ትክክል ነው ኢትስ ሚ ስራ መስራት አለበት ሰው ለበሱን ታልት ዚሸር መሆን አለበት ግን ያቋረችበት የጤና ምናምን እሱ ቢቀርብ ጥሩ ነው ከተጨማሪ ማለት ነው ምክንያቱም ስራ ሌላ ደግሞ ይጠይቁሻል ይሄ ምንድነው ሌቨንስ ኢን ዶችላንድ ምናምን የሚባሉ ነገሮች የቋንቋ ቢያንስ አትፋይን ሊኖርሽ ይገባል እንደዛ አይነት ነገሮች ሊጠይቁሽ ይችላሉ እና እነሱንም ብትዘጋጅ እላለሁ እሺ ኦኬ እሺ በጣም ጥሩ መልካም እድል ይሁንልሽ የኔት አመሰግናለሁ። እሺ ይችላል። ኦኬ ቻው ቻው ኦኬ እዚህ አንድ ሰው አንዳንድ ጽሁፍ እስቲ ማንበብ መልካም ነው 25 abschnitt 3 unbefristet የሚባል አለ አንድ ኦኬ በ25 በፓራግራፍ 25 abschnitt 3 unbefristet ማመልከት አይቻልም ቀደም ብያለሁኝ ኖ ይቅርታ በ25 abschnitt 3 አይንቡርገሩን ማመልከት አይቻልም unbefristet ማመልከት ይቻላል መስፈርቱን እስካሟላ ድረስ የሆነ ሰው ማለት ነው ኦኬ በጣም ጥሩ ወደሚቀጥለው ጥያቄዎቻችን እንሂድ ኦኬ ምናልባት እዚህ አንድ አዲስ ነገር አሁን ያስታወስኩት ነገር ነው ባለፈው ማክሰኞ ዕለት አንድ እንደኔ በጥገኝነት ሂደት ዙሪያ የሚሰራ ግን በስዊድን ሀገር ኦኬ በስዊድን ሀገር በትግርኛ ቋንቋ የሚሰራ አንድ ወንድማችን መድኃኔ የሚባል አለ ምናልባት ከስዊድን ሆናችሁ የምታዳምጡን ሰዎች ካላችሁ ወይም እዚህ ሆናችሁ እዚህ ጀርመን ሆናችሁ ስለ ስዊድን ሀገር የጥገኝነት ሂደት ማዳመጥ ለምትፈልጉ ማወቅ ለምትፈልጉ ወንድማችን መድኃኔ ይባላል አማርኛ ይሰማል በትግርኛ ቋንቋ ነው ብዙ ጊዜ እንትን የሚለው ምናልባት መድኃኔ እዚህ ካለ አንድ ጊዜ ብትገባና ማስተዋወቅ ብችል በጣም ደስ ይለኛል መድኃኔ ትንሽ ወደ የኢንቪቴሽን ላክልኝና እኔ አስገባሃለሁ አንድ ጊዜ ራስን ብታስተዋውቅ ደስ ይለኛል በጣም ብዙ ዕውቀት ያለው ብዙ ሰዎችን የሚደግፍ በተለይ አማርኛ ነው ትግርኛ ቋንቋ ነው የሚጠቀመውና እሱን ፎሎ ብታደርጉት ከሱ ብዙ ነገር ማወቅ ትችላላችሁ አው እዚህ አሁን አንድ ጊዜ ሌሎች እየጠበቃችሁ ያላችሁ አንድ ጊዜ ቆዩንና ከአንዴ መድኃኔን ላውራው just የተወሰኑ ደቂቃዎች ሃሎ መድኃኔ ሰላም ከመይ ድሓንዶ ብፅቡቅ አምላኽ ይመስገን ፅቡቅ በአማርኛ ትንሽ ትሞክራለህ አማርኛ ብዙሕ አይኮንኩን ኦኬ ምንም ችግር የለም ለማንኛውም መድኃኔ በጣም ጎበዝ የሆነ አማካሪ ነው በዚህ በጥገኝነት ዙሪያ እና ደግሞ በዚህ በሚግሬሽን በማናቸውም ኤሪያ ውስጥ በተለይ በጥገኝነት ጠይቆች ዙሪያ ያሉ ጥያቄዎች በስዊድን ሀገር በደንብ ያውቃል እና ፕሊዝ እሱን ፎሎ ማድረግ ትችላላችሁ እሱ መጠየቅ ትችላላችሁ በስዊድን ዙሪያ ማወቅ ለምትፈልጉ ሰዎች ኦኬ አዳዲስ ህጎች ወይም አይ ዶንት ኖ whatever እሱን እንትን ማለት ትችላላችሁ እና ያው መድኃኔ አንተም እዛ ነህ ስለዚህ ኤኒዌይስ ዌልካም ወደዚህ መድረክ ዛሬ ደግሞ ብቅ ስላልክ ድንገት ስላየው ስላስተዋልኩ ነው ተረዲዩካ መስለኒ ኣይተረዳን እንደልቆሩ ዳሓን ብዛዕባኻ ብዙሕ ነገር ኢለ ናባኻ ክመፁ እዮም ብዛዕባ ስዊድን ክፈልጡ ዝደልዩ ነገራት እንድሕር ኣሎ ክከሱኻ እዮም ከምኡታት የለ እሞ ቴንክ ዩ የቀኒለይ ኦኬ ቻው ኦኬ ሶ ወደሚቀጥለው ጥያቄያችን እንሂድ እስቲ ማን ነው
ሀሎ እንዴት አመሸ ወንድም? ሰላም አመሸህ? እግዚአብሔር ይመስገን። ደህና ነሽ ወይ እህቴ? አለን እግዚአብሔር ይመስገን። በእናቴ ሳራን አስገባት። ሳራ እሺ ሳሪ እሷ ናት እንትን የምትለው። በእናት አስገባት። በጣም ተቸግራ ነው ልጠይቅ ፈልጋ። የት? ኦኬ ወደ እንትን ትምጣና እንዴት ነው ማስገባት? ይኸው ሳራ ዩስቲና የሚለው አንድ ቁጥር ጻፊለት። ኦኬ ሶ በእንትን መግባት ትችላለች። አስገባታለሁ። በዚህ በምንድነው ሀና ናት? ዩስቲና ኦኬ ኦኬ ራሷን ታዘጋጅና ከዛ በኋላ አስገባታለሁ። ወደዚህ ራሷን እንትን አይን ላዱን ታርግና ወደዚህ ትምጣና ከዛ ነው ያስገባታለሁ። ለማንኛውም እስክትገባ ድረስ እስክትጠይቅ ድረስ ወደሚቀጥለው ሰው እንሂድና እንቀጥላለን። እሺ እኔ ልውጣና እሷን አስገባልኝ በእናትህ። እሺ ምልክት ትስጠኝና እንትን ትግባና አስገባታለሁ። እሺ ወደሚቀጥለው እንሂድ እስክትገባ ድረስ። ሃሎ ሃሎ፣ እንደምን አመሻችሁ? እግዚአብሔር ይመስገን። ሰላም ነው ወይ? እግዚአብሔር ይመስገን። በጣም ነው የማመሰግነው እድሉን ስለሰጠኸኝ። እሺ ችግር የለም። እኔ የምጠይቀ ጥያቄ ያለኝ አብሽሩን ፎርቦትን ነው። ግን አሁን እዚህ ሀገር 7 ዓመቴ ነው። ቢአይንስ አለኝ እና 2 ልጆች አሉኝ። አንዱ ልጄ የጤና እክል አለባትና እንትን አምጪ ተብያለሁ። ፓስፖርት ባመጣ ችግር አለ? አብሺቡን ፈርቦት ነው ያለሽ እኮ አይደለም እንዴ? አዎ መረብንም ምንም ችግር የለም። ይኸውልሽ የመኖሪያ ፍቃድ ያገኙ ሰዎች አሁን አንቺ በምንም ተአምር እነሱ የምትጓዥበት ራይዛ አውስቫይስ አይሰጡሽም፣ አይፈቀድም እንደውም ጭራሽ አልሰጡኝም። ስለዚህ ከሀገርሽ አምጪና ስጫቸው። ከዛ አውስቫይስሽ ላይ አጭሯች ካርቷ እዛ የፓስፖርት ቁጥርሽ ይጻፋል። ኦኬ ከዛ ፓስፖርትሽን ይዘሽ አውስቫይስሽን ይዘሽ ሁልጊዜ ወደምትሄጅበት ትሄጃለሽ ከኢትዮጵያ በስተቀር። ኦኬ ኢትዮጵያ መግባት አልችልም ከኢትዮጵያ በስተቀር። ኦኬ ያ ከዛ አይዞሽ ብዙ አገሮች አሉ፣ ሌላ ሀገር መሄድ ትችያለሽ። እሺ አይ አሁን ለምሳሌ ትውልድ ኤርትራዊ ነኝ፣ ግን እንዴት የኢትዮጵያ ፓስፖርት ላገኝ እችላለሁ? እንዴ ከኢትዮጵያ አለ? እኔ እኮ አሁን ዜግነትሽም ጭራሽ አላወራሽም ነበረ። ያ ዜግነቴ ኢትዮጵያዊ ነው፣ ግን የትውልድ ኤርትራዊ ሆኖ ዜግነት ኢትዮጵያዊ ነው። ምንም ይሁን አንቺ በኢትዮጵያ ነው እጅሽን የሰጠሽው፣ ኢትዮጵያዊ ነኝ ብለሽ፣ ስለዚህ ኢትዮጵያ ነሽ ማለት አለቀ። ኦኬ እሺ፣ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ያ እንደዛ ነው የሚመስለኝ። ቴንኪው። እሺ መልካም ጊዜ። አንድ ወንድማችን እዚህ ወደ ኢትዮጵያ መሄድ ትችላለች ነው የሚለኝ። እዚህ ላይ በእነኚህ በአራቱ መመዘኛዎች ፍሉሽሊንግ አኔርኬኑንግ አዙል በረሽቲጉንግ ሱብሲዲየር ሹትና እቺ የመጨረሻዋ ናሲዮናል አብሺቡን ፈቦት በእነኚህ የተሰጡ ሰዎች በሀገራቸው ተበደለናል፣ እንዲሆነናል ብለው ነው የመጡት አይደለም። ስለዚህ ወደሚበደሉበት ሀገር ለመሄድ አይፈቀድም። ወይም ይህንኑ መደረግ ካለበት በተለያየ መንገድ ብዙ ሰዎች ሊሄዱ ይችላሉ። ግን ሲመጡ ችግር ነው። ሲመጡ የተሰጣቸው የመኖሪያ ፈቃድ ሁሉ ሊነጠቁ ይችላሉ። ኦኬ ጥሩ። እሺ አመሰግናለሁ። ወደሚቀጥለው እንሂድ። እሺ ቻው። እግዚአብሔር ይስጥልኝ። ሰላም እደሩ። እሺ ደህና እደሪ። ቻው። ሰላም ወንድም። ሀሎ ሰላም ነው ወይ? እንዴት ነሽ? አለን።
የኔ ማለት ነው አንቀጽ 25 3 ነበር የሰጡኝ። መጀመሪያ የሰጡኝ የ3 ዓመት ነበረ። ከዛ የ3 ዓመቱ ልክ እንደጨረሰ የ1 ዓመት ሰጡኝ። አሁን ደግሞ የ1 ዓመቱ ልክ እንደጨረሰ ድጋሚ የ3 ዓመት ሰጡኝ። ግን ፓስ አልሰጡኝም። ፓስ ጠይቂያቸው ነበረ። ግዴታ የሀገርሽን አምጪ አሉ። ተመሳሳይ ጥያቄ እኮ ነው። አሁን ልጅቷ የጠየቀችው ጥያቄ እኮ ነው። አይሰጥም። ፓስ አይደለም፣ ፓስም አይባልም ጭራሽ። ራይዛ አውስቫይስ የጀርመን ነው፣ ግን ስደተኞች እንዲንቀሳቀሱበት የሚሰጣቸው ነው እና ለአብሺቡን ናሲዮናል አብሺቡን ፈቦት አይሰጥም። ከሀገርሽ ሄደሽ ከሀገርሽ ኤምባሲ ማመልከት መቻል አለብሽ። እና ኢትዮጵያ ኤምባሲ ሄደሻል ወይ? ከኢትዮጵያ ነሽ? ያ ኢትዮጵያ ኤምባሲ ሄጄ ነበረ ሁሉ ነገር ከፍዬ፣ ግን እስካሁን አልመጣልኝም። አሁን 3 ዓመት ሆኖኛል። እንትን በሰነድ አልባ ነው የተመዘገብሽው ማለት ነው? እዚህ ስመጣ ያ እንደዛ። ከዚህ በፊት ፓስፖርት አልነበረሽም? አልነበረኝም። አዎ፣ በጣም ለእንደዚህ አይነት ሰዎች በጣም አስቸጋሪ ነው። ምናልባት ሰው ብትወኪ እና በውክልና ማለት ነው እዛ አዲስ አበባ ይሄንን የኢሚግራሲዮን ኦፊስ ወይም ይሄንን ፓስፖርት የሚሰሩ ሰው ቢሮ አንቺ ወክለሽው ሄዶ ይሄንን ነገር መግፋት የሚችል እንዲህ ትባላለች፣ በዚህ ቀን በዚህ እንደዚህ ይሄን የከፈልሽበት የተመዘገብሽበት ሁሉ ወረቀት ፎቶ አድርገሽ መላክ ነው ለምትወክዩ ሰው። ኦኬ፣ እዛ ሀገር ቤት ማለት ነው? አዎ፣ ሀገር ቤት አዲስ አበባ እዛ ሄዶ ምናልባት እንትን ቢል ትንሽ ለመግፋት ቢሞክር በዚህ ሂደት በዚህ ሁኔታ ነገሮች ሊቀየሩ ይችላሉ ብዬ አስባለሁ እንጂ ምናልባት ፓስፖርት ባላመጣ አሁን ሙሉ ለሙሉ ከነሱ ወጥቻለሁ። አሁን ወደ 5 ዓመት ሊሆነኝ ነው። ምንም አይነት ከነሱ እገዛ እንትን አለም ራሴን ችዬ ነው እየሰራ ያለው ማለት ነው። ግዴታ ነው ማምጣት ያለብኝ? በጣም ምንም ለምን የራስሽን እንትን አትፈጥሪም? እዚህ ጥገኝነቱ እኮ ተሰጥቶሻል። አሁን ግን በቃ አገርሽ ይቻልሽ ነው። ይሄንን እኛ ጉዳይ አይደለም ነው እኮ የተባለው። አዎ፣ ምንም ራስሽን ብትቺ ምንም ሊፈጠር አይችልም። አዎ ይሄንን እሺ እኔት መልካም ምሽት። ኦኬ የመጨረሻ 2 ሰዎችን ነው ማስገባው አሁን እዚህ ያለችዋንና ቅድም የተባለችዋን ልጅ ብቻ ነው። ከይቅርታ ጋር በጣም መሽቷል። ከዚህ በላይ መቀጠል በጣም ያስቸግረኛል። የቅድማ ጁስቲና የተባለችዋን ብቻ ነው ፈልገው። አሁን ዩስቲና የት ነሽ? ስጻፊለት ዩስቲና ወይም ጀስት በውክልና ማውራት ካስፈለገ ወይም እንደዚህ መሆን ይችላል። ዩስቲና በውስጥ መስመር ዋትስአፕሽን ማስቀመጥ ትችያለሽ። አንድ ጽፋለች። እቺ ቀይ ህፃን ልጅ የያዘች እንትን አለች ፕሮፋይሏ ሳራ የሚለው ኦኬ ምናልባት አይ ቲንክ እጅግ አስፈላጊ ነገር ከባድ ነገር ከሆነ ደን በውስጥ መስመር ዋትስአፕሽን ማስቀመጥ ትችያለሽ። በዛ መልኩ አስተናግድሻለሁ እህቴ። በቃ እሺ። በጣም ነው የምትፈልጊው የኔ ወንድም፣ በእናትህ ተባበራት። አስቸኳይ ስለሆነ ነው። እስቲ ምንችለውን ነገር ሁሉ የምናውቀው ነገር ሁሉ እናደርጋለን። የመጨረሻ ጥያቄያችንን እንቀበልና ከዛ በኋላ እንግዲህ እንትን እንላለን። አመሰግናለሁ ወንድም፣ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እሺ ቻው እህቴ። ወደ ዳግም እንሂድ። ሃሎ ዳግም። ሰላም፣ እንዴት ነህ? እንዴት ሰነበታችሁ? እግዚአብሔር ይመስገን ሰላም ነው ወይ?
አለን እግዚአብሔር ይመስገን። ያው ልትወጣ ስትል ነው የደረስኩኝ። የሆነ ነገር ልጠይቅ ፈልጌ ነው። ያው አንተ እሺ ብዙ ስላለ እከታተላለሁ እና ይሄ ፓራግራፍ ፋንሲሽ ቢ የሚባለው ለምሳሌ እሱ ሲያልቅ ሌላ መቀየር ይችላል ወይስ መልሰው እሱ ነው የሚሰጡ? ምናልባት ስለሱ ኢንፎርሜሽን ካለ ለ2 ዓመት ይሰጣል። ከዛ በኋላ እያደገ ነው መሄደው እኮ እና አሁን ጭራሽ ወደ ኋላም ያለውን ፎንስ ፋንሲክ ቤ ማለት ብላይ በሬሽት ነው። ኦኬ ሲስተም ውስጥ በመግባት የሚሰጥ ነው። ከዚህ ከዋናው ጥገኝነት ጠይቆ ያ አይደለም፣ ከዛ ይበልጣል ይሄ። ቴንክ ዩ እና ከዛ ምንድነው ይበልጣል አይደለም፣ ይበልጣል ሳይሆን ከዛ የተለየ ነው። ስለዚህ በመኖር ሲስተም ውስጥ በመግባት የሚገኝ ነውና እሱን ማሰብ ያስፈልጋል። እሱ ጥሩ ነው እና እያደገ ነው የሚሄደው። ይቆጠርና አንተ እያደግክ እኮ ነው የሚሄደው። ወደ ቋሚ መኖሪያ ፍቃድ እኮ መቀየር ይችላል። ኦኬ ለምሳሌ እኔ አሁን ወደ 6 ዓመት ምናምን ስራ ከሰራው ቢአይነስም አለኝ ፖለቲክም ቴንክ አለኝ ዩ ኦምበርፍስቴት ሚት አርባይት ፕላትስም አለኝ። አሁን በባለፈው 2 ዓመት ነው የሰጡኝ። አሁን ወደ 6 ወርና 5 ወርና ማክሲማም ቀርቶታል እና ምናልባት ለምሳሌ አሁን እሱን ለማሳደስ ዝሮ ተመልሶ የ2 ዓመት ነው የሚሰጡኝ ወይስ ለምሳሌ ኦምበርፍስቴት ወዳሌ እንትንህን ማየት ያስፈልጋል። ይኸውልህ ለምን መቀጠል እኮ ትችላለህ። መቀጠል ስልህ ምን ማለት ነው? ወደ ቋሚ መኖሪያ ፍቃድ መቀየር ትችላለህ። እሱን ማሟላት ብቻ ነው ያለብህ። ቋሚ መኖሪያ ፍቃድ ምንድን ነው መስፈርቱ የሚለውን ማየት ብቻ እኮ ነው። ቢያንስ 5 ዓመት ሰርተሃል ወይ? አረዛም በላይ ነው። 2018 ነው የጀመርኩኝ። ጥሩ ነው ታዲያ። አንደኛ ስራህ ጥሩ ነው። እሺ 5 ዓመት 60 ወር ከፍለሃል። 2 ምንድን ነው ቤአይንስ አለህ ወይ? አለኝ። ፖለቲክም አለኝ። ፖለቲክስ አለህ። ጥሩ። አሁንም እየሰራህ ነው። ማንነትህ ተገልጿል። እሱም ሳይገለጽ ሲጀምር 25 ቤ አይሰጥህም። ፓስፖርት አለኝ። የኢትዮጵያ ፓስፖርት ነው ያለኝ። በጣም ጥሩ። አርባይት ፕላትስም አለኝ ምሰራበት። አሁን በጣም ጥሩ። ችግር የለውም። በፍሪሰትም ብትባልም 5 ዓመት በላይ ሰርተሃል። አለቀ። አንተ ይሄንን ኒደርላሱን ኤላብኒስ ቋሚ መኖሪያ ፍቃድ የምታመለክትበት ሁኔታ ላይ አለህ ማለት ነው። ማመልከት ትችላለህ። ኦኬ አሁን 5 ወር ነው የቀረኝ። ማለትም ቀድሜ ነው ማመልከት ያለብኝ ወይስ ቀደም ኖርማሊ እንግዲህ ከ6 ሳምንት በፊት በአርባይቱን ሳይት ምናምን የሚባል ነገር ስላለ እንደየከተማው ነው። ቀደም ብለህ 2 ወር ከግማሽ ሲቀረው ይህንን ነገር ለምን አትጀምርም? ያለዛ ነው ልጠይቅ ፈልጌ ነው። ምክንያቱም በጣም ነው መከታተል አንዳንድ ነገር ማድረግ ትችላለህ። አይ ቲንክ ሞር በዚህ ዙሪያ ሞር ጠለቅ ያለ በአንተ ዙሪያ ብቻ እንትን እንድልህ እንዳማክር ከፈለግ በውስጥ መስመር ዋትስአፕን አስቀምጥና እንትን እንላለን፣ እንቀጥላለን። መልካም በዛ መልኩ እንትን አለን እና ቴንኪዩ። መልካም ምሽት ይሁንልህ። የተወደዳችሁ እየተከታተላችሁን ያላችሁ ከ200 በላይ የሆናችሁ ሰዎች ናችሁ እና በጣም አብራችሁኝ ስለነበራችሁ ያለፉት ኦልሞስት 2 ሰዓታት እጅግ በጣም ነው የምናመሰግነው አብረን ከባለቤቴ ጋር እና ፕሊዝ የተለያዩ ጥያቄዎች ሊኖራችሁ ይችላል። ጥያቄ ወይም የምክር አገልግሎት መጠቀም የምትፈልጉ ሰዎች በውስጥ መስመር ዋትስአፓችሁን ማስቀመጥ ትችላላችሁ። በዛ ሂደት ልናገለግላችሁ ዝግጁ ነን እና ፕሊዝ አሁንም ቢሆን በዩቱብ ቤተሰብ እንድትሆኑን እንፈልጋለን። የዩቱባችን ስም አቢጊያ ኤንድ አዲስ ቲዩብ ይላል። ቢዮ ላይ ታገኙታላችሁ። ፕሊዝ እናንተም ባይሆን በቀጥታ ባይሆን ሌሎችን ሊገለገሉበት አማራጮች፣ በተለይ አሁን አስቸጋሪ ሁኔታ ውስጥ ያሉ ሰዎች ብዙ ኢንፎርሜሽን አማራጮችን ማየት መጠቀም ይፈልጋሉ እና ከ90 በላይ ቪዲዮዎችን ሰርተናል። እሱን እንዲመለከቱ ማድረግ ይቻላል። ይህም ቀላል ነው። ሰብስክራይብ በማድረግ ነው።
ኦኬ መልካም ቴንክ ዩ አመሰግናለሁ። በጣም ከልብ ነው የወልካም የማመሰግነው። ጠንክር፣ ጥሩ ስራ የወልካም እየሰራህ ነው። በጣም እሺ የሚገርም ወንድሜ ነገር፣ ብዙ ሰዎች በአንተ እየተለወጡ ነው። እግዚአብሔር ይስጥህ። በጣም ከልብ ነው እሺ የምናመሰግነው። ወንድሜ ሰላም እደርልኝ። እሺ ወንድሜ ቻው 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 ቻው። ለሁላችሁም እንግዲህ ደህና ደሩልኝ። የሚቀጥለው ሳምንት እንገናኛለን አርብ። እስከዛ ግን በሰላም እንቆይ። እግዚአብሔር ይጠብቀን ሁላችን። ቻው ቻው።